የምርጫ ቀጠናህን ማወቅ መቻል አለብህ። አንዳንዱ የተማረች ነው ማገባው ይላል፣ እሱ 7ኛ ክፍል 7 ዓመት ይቀባልላል። ወርዳ አታገባህም፣ ወጥተህ ፈልጋት። ይህ ማወቅ መቻል አለባችሁ። ወርዶ ያገባሽም እና ይህንንም በጣም አስባለሁ። በብራችሁ በስልጣናችሁ ፈቃዱን ተጭናችሁ የምታገቡትን ሴትም ሆነ ወንድ ወደ መኝታ ቤታችሁ ታደርሱት ይሆናል እንጂ ወደ ልባችሁ አታስገቡት። እግዚአብሔር አዳምን ሲሰራው በመልካችን እንደ ምሳሌያችን ነው ያለውና ሔዋንን ሊሰራ ሲል ደግሞ እንደሱ አይነት ብሎ በአይነቱ ነው ያወጣው እና ይሄ የክብር ኦርደር እንጂ የመበላለጥ ኦርደር አይደለም። ኪዳን ነው ዛሬ የምንመለከተው። አንዳንዴ ይሄ የጋብቻ ኪዳን ልኩና ዋጋውን በጣም እያሰብን ስንመጣ በቀጣይነት አንድ ኃላፊነት ላይ እንወድቃለን። የኃላፊነት ምንድን ነው? ያንን ኪዳን ሊረዳና ሊጠብቅ ሊያስቀጥል የሚችል የተሰራ ህይወትን ይዞ ወደ ጋብቻ ዓለም መጠጋት የሚለው ነገር ቀጣዩ እና ወሳኙ ኃላፊነታችን ነው የሚሆነው እና ይህንን በተመለከተ ሰው እንደ አይነቱና እንደ ማንነቱ እንደ ስሪቱ የብስለቱን አቅጣጫ በትኩረት እንደ አይነቱ በትኩረት መስጠት ማስቀጠል መቻል አለበት የሚለውን ነገር መርሳት የለብንም። 3 የሰው ማንነቶች አሉ። እሱም ስጋ፣ ነፍስ፣ መንፈስ ብለን በተለምዶ የምንጠራው የማንነት ክፍላችን ነው። ሰው የነዚህ 3 ነገሮች ውቅር ነው እና ይህንን ውቅር ብዙ ጊዜ አንዱን ከአንዱ የመለየት አንዱን ከአንዱ የማበላለጥ አይነት አባዜ ውስጥ ሰዎች ራሳቸውን እያስገፍተው ጥለውታል እና ነገር ግን እግዚአብሔር እኔን የስጋ፣ ነፍስ፣ መንፈስ የሚባል የማንነት ክፍላችንን በተገለጠው ዓለም ላይ በኩል እና እንደ አይነታቸው ይጠቀምባቸዋል። 3ቱም እንደ አይነታቸው መብሰል ይፈልጋሉ። 3ቱም የማንነታችን ክፍሎች እንደ አይነታቸው የሚመለከታቸውን ኃላፊነት እንዲወጡ አቅም እንዲያገኙ ደግሞ ትኩረት ልንሰጣቸው ይገባል። ስለዚህ ወደ ጋብቻ ኪዳን ሰዎች ከመምጣታቸው በፊት መጀመሪያ ስለ እነዚህ የብስለት ዳይሜንሽኖች ትንሽ እውቀት ሊኖራቸው ይገባል። አንዳንድ ጊዜ ጋብቻን ይሄ በአጋጣሚና ጀስት ድንገት የምንገናኘው እንደ እድልም አድርገን የምንቆጥር ብዙዎች ነን እና ጋብቻ ግን በጣም ይሄ በአጋጣሚ የምታገኙት ሳይሆን በትጋት የምትሰሩት የጥረታችሁ የብስለታችሁ ድምር ውጤት ነው እና 3 የብስለት አቅጣጫዎችን ባጭሩ አስቀምጫለሁ። የመጀመሪያው አእምሯዊ ብስለት የምንለው ነው። አእምሯችን ታውቃላችሁ ይሄ ኔቸራችን ሰው አይደለ። ስለዚህ ሰው ደግሞ ኔቸሩ ምንድነው? ማህበራዊ ፍጡር ነው። ማህበራዊ ፍጡር ነው ስል ማንነታችሁን ከመሰላችሁ ሰው ጋር አዋጣችሁ አጋይታችሁ ነው ለሰው ሰጣችሁ ከሰው ተቀበላችሁ ነው ህይወትን በዚህ ምድር ላይ ደስተኛ አድርጋችሁ ማኖር የምትችሉት። ምንም ነገር ይኖራችሁ ያለ ሰው ባዶ ናችሁ። ምንም ነገር ይኖራችሁ ከሰው ዓለም ውጪ ህይወትን ልታጣጥሟት ልትረዷት በፍጹም አትችሉም። ስለዚህ ከሰው በዚህ በተገለጠው ዓለም ውስጥ ምንድነው ራሱን ከመሰሉ ሰው ጋር ቀላቅሎ ህይወትን በስርዓቱ አጣፍጦ ለመኖር የሚጠቀመው ደግሞ አእምሮውን ነው እና ይሄ አእምሯችን በጣም ትልቅ ዋጋ ያለው ነገር ነው። ትኩረት ሊሰጠው ይገባል። አእምሯችን የሰጣችሁትን ነው ገብታችኋል የሚያቆየው ያሰጋችሁትና እንዲያምን ያደረጋችሁትን ነው በተግባር ዓለማችሁ ላይ ተጽዕኖ ማድረግ የሚጀምረው። ስለዚህ መጽሐፍ ቅዱስ አእምሮ በማለት የሚጠራው ደግሞ የነፍሳችሁን አንደኛውን ክፍል ነው። ራሱ ሰው ነፍስ፣ ስጋ፣ መንፈስ ነው። አእምሮ የሚባለው በሰው ነፍስ በተባለ ማንነት ውስጥ የሚገኝ የስሜት የእውቀትና የፈቃዱ ክፍል ነውና ይሄ የሰው የነፍሱ ብስለት የሚመዘነው ደግሞ በእውቀቱ መጠን ነው። ዝላችኋል መጽሐፍ ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ብሎ ነፍስን ከእውቀት ለይቶ ማንቀሳቀስ መቻል በጣም ህይወትን ስለሚጎዳ በቃ ሰማይ መልካም አይደለም ያላቸው አንዳንድ ቦታዎች አሉ። ነፍስን በተመለከተ ያለ እውቀትና ቆያት ዘንድ መልካም አይደለም ብሎ ነፍስን ወደ እውቀት እንድናስጠጋት ነፍስን በእውቀት እንደምናበስላት ነፍሳችንን በእውቀት በኩል ሙሉ እንደምናደርጋት ጠቆም አድርጎናልና እንግዲህ የነፍስ መልካምነት ምንድነው መለካው ብለን ስንጠይቅ እድሜ ብቻ አይደለም። አንዳንድ ሰዎች ብስለትን ከእድሜ ቁጥር ጋር ያገናኙታልና በባለፈውም ስለ አቅመ አዳምና ስለ አቅመ ሔዋን ስናነሳ የአዳም አቅሙ ስንት ነው ብዬ ትንሽ ከቁጥር ያለፈ እንድታስቡ ለማድረግ ትንሽ ይህንን አባባል ጎንተል አድርጌዋለሁ እና ለአቅመ ሔዋን ደረሰ ሲባል ምንድነው የሔዋን አቅሟ ምንድነው?
የአዳም አቅሙ ምንድነው የሚለው ነገር ስንመለከት ከቁጥር ያለፈ እንድናስብ ያደርገናል። ምን እየቆጠርን የመጣ ነው? 20 ዓመቱ ነው። በዛ 20 ዓመት ውስጥ ምን ለነፍሱ ክፍል ምን እየቀለበን የመጣው? ምን እየተማረን የመጣው? ነፍሱን ከዚህ በኋላ ላለው በሩቅ ለሚመሰረተው ህይወት በምን አይነት ይዘት እያደራጃት ነው የመጣው የሚለው ነገር አብሮ መጠየቅ መቻል አለበት። ቁጥር ብቻውን ሙሉ አያደርጋችሁም። እድሜ ብቻውን ሙሉ አያደርጋችሁም። ሰው ጀስት በጣም ነፍሱ ላይ እየሰራ ከመጣ በጥቂት የዘመን ቁጥር ግን ትልቅ ብስለት ጋር ሊደርስ ይችላል። እንደገናም ደግሞ በብዙ የዘመን ቁጥር ደግሞ ህፃን ሆኖ ሊገኝ ይችላል። አንዳንዱ በ20 ዓመቱ የሚደርስበትን ብስለት ሌላው በ40 ዓመቱ ላይ ጠጋዩ ይችላል እና ብዙ ጊዜ እድሜ እንዳይሸጉዳችሁ። ምራቋጥ ያደረገ ነው ያገባውን እንደዚህ አይነት ነገር ራሱ ምንድነው ምራቋጥ ማድረግ ቁጥሩ ብቻ ላይ ስታክ እንዳናደርግና እንዳንታለን ይሄ እድሜያችን ላይ በያን የዘመን ቁጥር ምን እየቆጠርንበት አለፍን ወደ ህይወታችን እያስጠጋን አለፍን የሚለው ነገር በጣም ዋጋ ሊሰጠው ትኩረት ሊሰጠው ይገባል። ስለዚህ አእምሯዊ ብስለት ወደ ትክክለኛ የፍቅር ውሳኔ የምንደርስበት የማስተዋላችን ምንጭ ነው። ገብታችኋል? አንዳንድ ጊዜ ከብዙ ቆንጆ መካከል እቺ ናት ሚስቴ የምትሉበት ብስለት ጋር የሚያደርሳችሁ የአእምሯቸው ብስለት ነው። ወደ ውስጥ ያልበሰሉ ሰዎች በብዙ ቆንጆ መካከል ሚስት ጠፍቷቸው ቆመው ሊቀሩ ይችላሉ። አንድ ወዳጄ እንዳለኝ በቃ ሁሉም ቆንጆ ሆኑና በቃ ግራ ተጋብቼ ቆሜልሃለሁ ብሏልና አያችሁ ጀስት ሁሉም ቆንጆ ነው፣ ግን ሚስት ከቆንጆ ያለፈ ማንነት ስለሆነ እቺ ናት ጋር የሚያደርሳችሁ ከብዙ ቆንጆች መካከል እሱ ነው ባሌ ጋር የሚያደርሳችሁ የአእምሮ የውስጥ ብስለታችን አንዱ የአእምሯችን ብስለት ነውና እሱ በጣም ጥንቃቄ በተሞላበት መንገድ ችላ ልንለው ይገባል። ለተቃራኒ ጾታ ያለንን ተፈጥሯዊ ግፊት በችኮላና በስሜት ከማስተናገድ ተርፈን ግንኙነታችንን በቀጣይነት የጋብቻን ውጣ ውረድ ለመሸከም በሚችልበት ጽኑ አለት ላይ ለማቆም የሚረዳን አእምሯዊ ብስለታችን ነው። ገብታችኋል? ማግባት ትችላላችሁ። ምንድነው ዶክተር ማይለስ እንደዚህ ይላል፣ መጋባት የደቂቃዎች ስራ ነው ይላል፣ ግን ጋብቻ የእድሜ ልክ ስራ ነው ብሎ ያስቀምጣል። አያችሁ አንድ ከቀናት መካከል አንድ ቀን መርጣችሁ እሑድ ከሰዓት ከዚህ ሰዓት ጀምሮ በደረሳችን ቀን ላይ እንድትገናኙ እናስባለን ትላላችሁ። የአረፋፈዳችሁ ምናምን ትመጣላችሁ፣ ተዘምሮ ምን ብሎ ተሰብኮ ይሄ ሁሉ ጋብቻ አይደለም። ልክ ወደ መድረክ ትወጣላችሁ ተብሎ ያቺ የምታወሯት ደቂቃ ናት። በዛ ደቂቃ ውስጥ ጋብቻውን ትፈጽሙታላችሁ። ግን ትዳር የሚባለውን ህይወት ግን በዛ ደቂቃ ውስጥ አይደለም የምትሰሩት። ስትጋቡ ደቂቃ ነው የሚበቃችሁ፣ ደቂቃዎች ይበቋችኋል። ነገር ግን ትዳር የሚባለውን ነገር የምትሰሩት ግን በእድሜ ልክ አብሮነት ስለሆነ የአእምሮ ብስለት የሚያስፈልገው እዛ ውስጥ ነው። ስለዚህ አእምሯችን በስሜት ብቻ ተጣድፈን ወደዚህ ትልቅ ውሳኔ ያለ እውቀት የተጣደፍን ከመግባት በዘለለ ጋብቻ ምንድነው? ውጣ ውረዱ ምንድነው? ጋብቻ በለሲንግ ብቻ አይደለም፣ አብሮት የሚያመጣው እንደ አይነቱ መከራም አለ ማወቅ አለባችሁ። ጋብቻ ደስታውን ብቻ ነው ያወራና ህመምም አለው። ገብታችኋል? ፈቃድ ይቀማል፣ ስሜት ይቀማል፣ እኔነትን ይቀማል፣ ይረብሻል። እንደፈለክ አትሆንም፣ እኔ አትልም፣ እኛ ነው የምትለው። ገብታችኋል? የሆነ አንድ ሰው አንተ ውስጥ ገብቶ ያንተን ያክል መብት ይሰማዋል። የሆነች አንድ እህት አንተ ውስጥ ገብታ ያንተን ያክል ስለ አንተ ኃላፊነት ይሰማታል እና እንደፈለክ መሆን አትችልም። ስለዚህ ይሄ ሁሉ ጋብቻ ይዞት የሚመጣው ራሱን የቻለ ከፍታም ዝቅታም ስላለው ይህንን ከፍታና ዝቅታን ችሎ ጀስት በጽኑ አለት ላይ ይህንን ኪዳን ማስቀጠል የሚፈልግ ማንኛውም አማኝ ወደ ጋብቻ ኪዳን ከመምጣቱ ፊት አእምሯዊ ብስለት የሚለውን ነገር በጣም በጥንቃቄ ትኩረት ሊሰጠው ይገባል። ጌታ የተባረከ ይሁን። ይሄ የአእምሮ ብስለት ለምንድን ነው የሚያስፈልገን የሚለው ነገር ስናስብ በፍቅር ወቅት አእምሯችንን በነፃነት ለውሳኔ ለመገልገል በጣም ሁነኛ ነገር ነው። ምክንያቱም አእምሯችሁ በብስለት ቀድሞ ካልተደራጀ ከሁለተኛ ሰው ተጽዕኖና ወከባ ነፃ መሆን አትችሉም። አንዳንድ ጊዜ በፍቅር ዓለም ላይ ትልቁ ተጽዕኖ ይሄ ነው። ወይ እሷ ታዋክባለች ወይ እሱ ያዋክባል። ስለዚህ ሰዎች ይዋከቡና ይህንን ትልቅ ውሳኔ በተረጋጋ መንገድ ከእውቀትና ከብስለት ጋር በሆነ መወሰን እንዳይገቡበት ያጣድፏቸዋል። ስለዚህ ከሁለተኛ ሰው ተጽዕኖ፣ ወከባ፣ ጥድፊያ ተርፋችሁ ትክክለኛውን ውሳኔ ጋር ራሳችሁን ለማድረስ ይሄ አእምሯዊ ብስለት የሚባለው ነገር በጣም በጣም ወሳኝ ነው። ይሄንን መርሳት አለባችሁ። አእምሮ በሰለ እንግዲህ የሚባለው ትክክለኛ ውሳኔ ያለምንም ተጽዕኖ እና ግፊት መወሰን ሲችል ነው። አንድ አእምሮ በሰለ የሚባለው ውሳኔውን ከሌሎች ተጽዕኖ በጸዳ መንገድ ሌሎች ሳያቻኩሉትና ሳይገፋፉት በራሱ ተነስቶ ትክክለኛ ውሳኔ ጋር መድረስ ከቻለ ያ አእምሮ በሰለ ብለን እናስባለን። በተለይ ትዳርን በተመለከተ የእውነተኛ ትዳር ደስታን የምንቀበልበት ብቻ ሳይሆን ለሌላውም ሰው ደስታ መኖር የሚጨምር መሆኑን ላስተዋለ ጥንድ
የአእምሮ ብስለቱ በጣም ወሳኝ ነው። ካፈቀርኳት ልጅ ደስታን የምቀበልበት ብቻ አይደለም ትዳር፣ ለሷም ደስታ የምኖርበት ነው። የምትፈለጉና እንደሚያስፈልጋችሁ ማወቅ፣ እነዚህን ነገሮች ሁሉ በሚዛናዊነት ባችሁበትን ትዳር ከነ እርካታው እንድትገናኙ እና እንድትቀጥሉበት እንድትኖሩ የምንቀበለውን ደስታ የምናጣጥምበትም ሆነ ለሌላው ሰው የምናበረከተውን እርካታ የምናመነጭበትን አቅም ይህ ውስጣዊ ብስለታቸው። ከሌላው ሰው የምትቀበሉትን ፍቅር እና ደስታ የምታጣጥሙበትም ለሌላው ደስታ እንዲሆን ደግሞ የምትሰጡትን ፍቅር የምታመነጩበትም ይሄ የህይወቱ ምንጭ ይሄ አእምሯችሁ። ስለዚህ በጣም በመንፈስ ነው ምናምን አይባል። አእምሯችንን ወደ ብቃት ሊያደርሱ በሚችሉ እውቀቶች ልናዳብረው የግድ ይላል። አንዳንዴ ኪዳን ተጠበቀ ተዛነፈ የሚባሉ ነገሮች ጋር ከመድረሳችን በፊት ለኪዳን የሚመጥን ማንነትን ይዘን መጠቃት አለብን ነው። አሁን ይሄ ጋብቻንም የሆነ ከሰርግ ማግስት በኋላ የምትጀምረው አድርገህ ካሰብከውን በጣም አስቸጋሪ ነው የሚሆነው። ዋጋ ትከፍልበታለህ። ዋና መሰረታዊ ነገር ምንድን ነው? ያንን የትዳርን ኪዳን ልክነቱና ትልቅነቱን ጠሊቅነቱን ቀድሞ የተረዳ ሰው ወደዛ ኪዳን ዝም ብሎ በድፍን አይሄድም። ራሱን እያበቃ ይሄዳል። ራሱን ሙሉ እያደረገ ነው የሚሄደው። አንደኛው ይሄ አእምሯዊ ብስለት የሚባለው በጣም ወሳኝ ነው። ስለዚህ ለጋብቻ ውሳኔ ከማድረጋችን በፊት ስለ ጋብቻ የተጻፉ መጽሐፍትን ማንበብ፣ በቂ ምክሮችን አስቀድመን መካፈል እንደሚገባ ታውቃላችሁ። ብዙ የጋብቻ አማካሪዎች ይህን ያሳስባሉ እና አንድ የጋብቻ አማካሪ የሚል ሰምቻለሁ። ቢያንስ እንደው ከ5 እና ከ10 ያላነሰ ስለ ጋብቻ የሚያወሩ መጽሐፍቶችን ከማጋባታቸው በፊት ሁለቱም ጥንዶች መጽሐፉን እየተለዋወጡ ቢያነቡ እመክራለሁ ይላል እና አንዳንድ ሰው 40 ዓመት በጋብቻ ኑሮ ይጽፍላቸዋል። እሱ በ40 ዓመት ገብቶ ከሜዳው የቀዳውን ነው በአንድ መጽሐፍ ወደ እናንተ የሚያመጣው። እሱ በ40 ዓመት ያገኘውን እናንተ በአንድ መጽሐፍ ውስጥ ታገኙታላችሁ። እንደሱ 40 ዓመት መቆየት ሳያስፈልጋችሁ የ40 ዓመት ድሉን፣ የ40 ዓመት ውድቀቱን፣ የ40 ዓመት ጭቅጭቁን፣ የ40 ዓመት መገፈታተርና መጠቃቀፉን፣ ሳቅና ለቅሶውን ሁሉ ሰውየው ታማኝ አድርጎ ሆኖ ከጻፈልን እሱ የደረሰበት ጋር እሱ በህይወት ነው የደረሰው። እኛ ደግሞ ጀስት ከህይወት ሁሉ ልንደርስ ስለምንችል መከፈት መቻል አለብን። የኔ ልዩ ነው ጌታ ነው እጄ ላይ የምትለው ተናግሮኛል ምናምን ቁመቱን ስሟን ሳይቀር ነግሮኛል የሚባለው ነገር እዛ ድንበር ውስጥ አልገባም። ወደ መንፈሳዊ ብስለት ስመጣ ሊያወራው እችላለሁ። ነገር ግን እሱ እንዳለ ሆኖ ለእሷ ለነገረህ ለእሷ ከአንተ የሚጠበቀው ምንድን ነው? እሱን ራስን መዘጋጀት ያለብህ። ለነገረች ለእሱ ራስሽን ማዘጋጀት በጣም ወሳኝ ነው እና ይህንን በጣም ተጠቀሙበት። አማካሪዎችን ውሰዱ። እንግዲህ ይህን ማድረግ አእምሯችንን ስለ ጋብቻ እውነቱ እንዲገነዘብ ይረዳዋል ማለት ነው። ስለ ጋብቻ ብዙ ሰዎች የሚያወሩት ድሪማቸውን ነው። ገብቶ የተቃጠለ የጋብቻን እሳት ፓርት ነው የሚያወራችሁ። ገብቶ የተሳካለት ደግሞ የጋብቻን ገነት ፓርቱ ነው የሚነግራችሁ። አንዱ ሲኦሉን አንዱ ገነቱን ነው የሚነግሯችሁ እና ያሰቃያችኋል። በአንድ እጃችሁ ሲኦል በአንድ እጃችሁ ገነት ያሳቅፏችሁና ግራ ትጋባላችሁ። እና እንደዛ አይነት ስቃይ ውስጥ እንዳትገቡ ትክክለኛ ስለ ጋብቻ እውነተኛ ማንነቱን ማለት ሰው ያለውን ጎረቤቴ ወዳጆቼ ያሉትን ብቻ ሳይሆን ሰማይ ምን ብሎታል ጋብቻን የሚለውን ነገር በትክክል ከሁኔታም ከዝጌሩም ለመማር የሚችለው ማንነታችን አእምሯችን ክፍል ስለሆነ የአእምሯችን ክፍል በዚህ አቅጣጫ ላይ ማግባታቸው አይቀሬ ከሆነ ለምንድን ነው የማታነቡት? ማለት ዛሬ አላገባችሁ ማለት ነገ አታገቡ ማለት አይደለም። ስለዚህ ማግባትሽ የማይቀር ነገ ሚስት ከነገ ወዲያ እናት መሆናችሁ የማይቀር ከሆነ ዛሬ ባል ምንድነው ከነገ ወዲያ አባት መሆን የማይቀር ከሆነ ለእነዚህ አይቀሬ የህይወት ቀጣይ ክፍሎች ዛሬ ላይ መዘጋጀት ጥበብ ነው። ስለዚህ ማይንዳችን ላይ ነገር በጣም መሳት አለብን። እንግዲህ ይሄ ማይንዳችሁ ትክክለኛው ምርጫ ወይም ስለ ጋብቻ እውነቱ እንዲገነዘብ ስለሚያግዘው እነዚህ መጽሐፍቶችና ምክሮችን መውሰድ በጣም ጥሩ ነው። በዚህ የታገዘ አእምሮ ባለቤት ከሆናችሁ ለፍቅር ህይወቴ ማንን ምርጫ ላድርግ፣ ይህንስ ውሳኔ በህይወቴ በየትኛው የክፍል ጊዜ ላድርገው ለሚሉት መሰረታዊ ጥያቄዎች መልሶ ከባድ አይሆንባችሁም። መጀመሪያ ከብዙ ቆንጆ መካከል ሚስቴ የቷ ናት የሚለውን እንዴት እንምረጥ፣ ቀጥሎ ደግሞ ይህንስ ማግባት የሚባለውን አሁን የትዳር ዓለም የሚባለውን በየትኛው የህይወቴ ክፍል ላይ ማሰብና መጠቃት ልጀምር የሚለውን ነገር ዝም ብሎ በደመነፍስ ቆሞ ከመጠበቅ ባለፈ ዓለሙ እንድትጠጋጉት ያደርጋችኋል። ይህ እንግዲህ በጣም ሰፊ ትምህርት ነው። የጋብቻ ክልል የምርጫ ክልልህን መጠጋት የሚባል ነገር አለ። እሱ በአእምሮ ነው የምትጠጋው። አንዳንዱ እኔ ማገባት የጤና ባለሙያ ናት ይላል፣ ግን የሚውለው ግብርና ቢሮ ነው። ስለዚህ አንተ እዛ ቢሮ የምታገኘው ገበሬ እንጂ የጤና ባለሙያ እኮ ነው የምታገባው ክሊኒክ አካባቢ ነው ክልል። አንዳንድ ጊዜ የሆነ ይህን ትልቅ ተቋም እንደ ቀላል ነው የምንመለከተው።
አንዳንዶች በቃ እነሱ ብቻ መራጭ እንደሆኑ ነው የሚያስቡት። በምትመርጣትም ሴት ትመረጣለህ ያንተ ራስ። ማነው አንተን ብቻ መራጭ ሴቶቹን ተመራጭ ያደረገው? ማነው አንቺን መራጭ እሱን ተመራጭ ያደረገው? እንደዛ እንዳታስቡ። በምትኖሩበት ሀገር፣ በምትነዱት መኪና፣ በወራዊ ገቢያችሁ፣ በማንነታችሁ፣ በምናምን ሌላኛውን ትዳር ለተባለ ቁም ነገር እንደምታስገድዱ አታስቡ። ያላችሁ ዌልዝ ያላችሁ ጥሩ ኦፖርቹኒቲ የማስገደጃ ጉልበት አድርጋችሁ ከተጠቀማችሁበት የጊዜ ጉዳይ እንጂ ዋጋ ትከፍላላችሁ። በቃ ሰውየው በማንነታችሁ ተማርኮ ነው መምጣት ያለባት እና ይህንን ማይንዳችንን ከማብሰል ባለፈ ባሉን ለጋብቻ የፈለግነው ሰውዬ ያልደረሰበትን ቦታ ቀድበን ስለደረስን ያንን ከፍታ ገብቷችኋል የማስገደጃ ጉልበት አድርገን መጠቀም የለብን። ይህንን በጣም በጣም ትኩረት ሰጥተን ይሄ በጣም ወሳኝ ነገር ነው። ይህንን እኔ አይደክመኝም ደጋግሜ ባወራቸው ይህንን በጣም እንድታስቡ ፈልጋለሁ። ዓላማችንም የታመነ ትዳር እግዚአብሔር የሚከብርበትን ትዳር በቀጣዩ ዘመን ላይ ባለች ቤተክርስቲያን ውስጥ መግለጥ ነው። ምክንያቱም ሰይጣን በዓላማ ከገነት ጀምሮ የሚተናኮለው ተቋም ቢኖር ጋብቻ ነው። ከገነት ጀምሮ በጠላት ጥቃት ስር ያለ ተቋም ቢኖር ጋብቻ ነው። ስለዚህ የኔን ጋብቻ ከዚህ ጥቃት አስጥለዋለሁ የሚል ጉዳይ የሚያሳስበው ሰው ይህንን አሁን ማወራውን ነገር በጣም በጥንቃቄ ዋጋ ሰጥቶ ሊማሩ ይገባል። እንግዲህ የአእምሯዊ ብስለት ሌላኛው ጥቅሙ በጋብቻ ውስጥ ከትዳር አጋራችን ጋር የሚኖረንን ተግባቦት ቀላልና ግልጽ በሆነ መልኩ እንድናከናውነው መርዳቱ ነው። ሌላኛው እስክትገቡ ብቻ አይደለም፣ በገባችሁበትም ደግሞ እንዴት ነው በዘላቂነት የምቀጥለው ነው የሚለውንም ደግሞ ጉልበት የሚሰጠን ይሄው የአእምሮ ምንድነው ብስለታችን ነው። እና ባል ሆነ ሚስት ሆነች በፍጥነት ለመረዳዳት አንዱ ለሌላው ቅር መሆን መቻል የሚባለው ነገር በብስለት በኩል ብቻ የምትገናኙት ነው። ለምሳሌ ሁል ጊዜ በንግግራችን መካከል ጭቅጭቆች የሚመጡ ከሆነ ሰምዌር የአእምሮ አካባቢ ላይ ስራ አልሰራንም ማለት ነው። ለምሳሌ ይሄ ለባልሽም ሆነ ለሚስትህ ንግግር በጣም ቅርብ መሆን አለባችሁ። በትንሽ ንግግር የሚስትን ትልቅ ሀሳብ አንደርስታንድ እንድታደርግ እድል የሚሰጥህ የአእምሮ ብስለት ነው። የባልሽን ንግግር ቶሎ ለመረዳት ለባልሽ የንግግር ሀሳብ ቅርብ ቦታ እንድትሆኝ የሚያደርግሽ የአእምሮ ብስለት ነው። ካልሆነ ግን ለማለት ፈልገሽ ነው፣ ለማለት ፈልገ ነው ባወራችሁ ቁጥር ምን ለማለት ፈልገሽ ነው ይደክማል ማለት እኮ የፈለግኩት እያላችሁ ሁሌ በግሪክ በሂብሩ እያበራ ይሄ ትክክለኛ ውሳኔና መጽሐፍ ቅዱሳዊ መርህ የጋብቻ ህብረታችንን ማስተዳደር እንደ ጸጋ ስጦታ ከመንፈስ ቅዱስ ተቀበለን የምንጠቀመው ችሎታ አይደለም። ማወቅ አለባቸው። ባልነት በጸጋ የምትቀበለው አይደለም። እንደ ትንቢት መናገር፣ እንደ ባይብል ማስተማር፣ መናፍስ እንደማስወጣት በጸጋ ስጦታ የምትሞላው አይደለም። በየደረጃው ባለ የማህበራዊ ግንኙነት እውቀት ራሳችንን በማዘጋጀት በውስጣችን የምንገነባው የመረዳት ዓለማችን ብስለት ስለሆነ ይህንን መርሳት አስፈላጊ አይደለም። ይሄ ውስጣዊ ብስለት የሚባለው ነገር በጋብቻ ዓለም ውስጥ በጣም ወሳኝ የሆነ የመለኮት የራሱ ትኩረት እንደሆነ ራሱ የምታውቁት በመጀመሪያው ሰው በአዳም ህይወት ላይ ነው። ትላችኋል አዳም ሚስቱን አግኝቶ የባልነት ድርሻውን ከመጀመሩ በፊት ምድርን የመግዛት ፍጥረታትን የማስተዳደር ኃላፊነቱን በማከናወን አስቀድሞ በእግዚአብሔር የታሰበለትን ጋብቻ ለታሰበለት ጋብቻ ራሱን ሲያዘጋጅ እንደቆየ ታያላችሁ። እና ብዙ ጊዜ ሰርግ ላይ ሲሰብክ የምለው ነገር ይሄ ነው። እግዚአብሔር ፍጥረታትን ሲፈጥር አህያ ሲፈጥር መጀመሪያ ወንድ አህያ፣ ከዛ ደግሞ አጋጋጡን አሰራሩን አይቶ ደግሞ እንደገና ከጎኑ ሌላ አጥንት አላወጣም። ወጣቷል ፈረስንም እንደ ሁሉንም ሲጀምራቸው ወንድ ሴት እያደረገ ነው የጀመራቸው። አዳም ጋር ግን ሲመጣ ብቻውን ነው ገነት ውስጥ ያፏጨ ሲዞር ይሄ ፈርዶበት ነበር። ገብቷቸዋል። ብቻውን የእንስሳትን ወንድና ሴት ያረሳ እግዚአብሔር የአዳምን የረሳ እስኪመስል ድረስ አዳም ግን ብቻውን ገብቷቸዋል። ከሚስት ጋር ሳይሆን ከኃላፊነት ጋር እንዲቆይ ሰማይ ፈልጓል፣ ሊያበስለው ፈልጓል። አያችሁ፣ እዚህ ሰው ላይ እግዚአብሔር ያቀደው በክርስቶስና በቤተክርስቲያን ወደፊት ሊገልጠው ያለውን ትልቅ ተቋም ስለሆነ ጋድ ገብቷቸዋል። ከሚስት በፊት ብስለት የሚባልን ነገር ነው አዳም ጋር ቅድሚያ የሰጠው። ስለዚህ አዳም በኃላፊነት ውስጥ እንዲቆይ ተፈልጎ ነበረ። ምድር ግዛት እንደዚህ አድርጋ አስተዳድራት እያለ እግዚአብሔር አምላክ ይህን ሰው ለቀጣዩ ነገር ሲያዘጋጀው ትመለከታላችሁ። እና ይህን ስታስቡ ነው ብስለት ምን ያህል አስፈላጊ እንደሆነ። የባልነትን ማንነት ሆነ መግባት መቻል ያለብህ። አለዛ አውሬው ነው ሰይጣን ነው እንግዲህ ያረጋት እንግዲህ ተነሳባት እያልክ መስራት የለባችሁም። ሁሉን ነገር አውሬ ላይ መለጠፍ ትልቅ ስንፍና ነው። እንደውም አበሻ ሰይጣን ባይኖር ኖሮ ጉዱ ይፈላ ነበር እላለሁ። ምክንያቱም ሁሉን ሰይጣን ላይ ስለሚያሳብብ
ታውቃል የራሱንም ስንፍና ሰይጣን ላይ ስለሚያሳብብ ሰይጣን የጎዳንን ያክል ጠቅሞናል ብዬ አስባለሁ። ማሳስ ምንድን አንድ ያሉ ሰይጣን ከጓደኛው ጋር ሻይ ቡና እያለ ያው ከሌላኛው ሰይጣን ጋር ማለት ነው የሆነ ጩጬ ዛፍ ላይ ስኒከር ጫማ ለብሶ ሊወጣ ሲሞክር ያዋል እና ይኸው አሁን ይሄ ጫማውን ሸራቶት ቢወድቅ ሰይጣን ጣል የሌል ነው እያለ ራሱ ሰይጣን መሮታል። ገብታችኋል? ሰይጣን እንዲያረገኝ ራሱ ጣጣውን እያበዛችሁት ነው። እና የሰይጣንን አንዳንዴ ከሰይጣን ጭንቅላት ላይ ወረድ ማለት መልመድ መቻል አለብን። ከሰይጣን ባለፈ እናስብ። ገብታችኋል? የሆነ ከቡዳ ከጠንቋይ ከድግምት ከምናምን ያለፈ እንደ ባል እንሁን ሚስት እንሁን ሁሉን ነገር ሰይጣን ላይ ያሳበን አይሆንም። እንደ ሚስት የሚስትነት ዓለምን ማብሰል አለብን። እንደ ባል የባልነትን ዓለም ማብሰል መቻል አለብን። እና አንዳንድ ጊዜ ወደ ውስጥ ያፈረስነውን ማንነት ውጤቱን ለሰይጣን መስጠት ተገቢ ስለማይሆን በተቻለ መጠን እሱን ማድረግ መቻል አለብን። ይህ መለኮታዊ ስርዓት በመሆኑ እግዚአብሔርም ሁሉንም ትእዛዝ በአዳም በኩል ሲያስተላልፍና በሔዋን በኩል የተፈጸመን ስህተት አዳምን ቀዳሚ ተጠያቂ ሲያደርገው ታያላችሁ። አዳም ቀዳሚ ተጠያቂ በማድረግ ለምንድን ነው ቀድማ የበላቸው ሔዋን ናት። ቀድሞ የጠየቀው አዳም ለምን ስትሉ አያችሁ? መርሁን ፕሪንሲፕሉን ኃላፊነቱን የሰጠው ለአዳም። ስለዚህ እንግዲህ አዳም በተረዳበት ልክ ሔዋንን ከሰይጣን ለሚመጣ እንትን ሁሉ ኖ ወደምትልበት ብቃት አድርሷት አላደረሳት እንግዲህ የተጋለጠው በዛ በታሪክ ውጤት ውስጥ ነው። እና ይህንን በጣም ማወቅ መቻል አለብን። እና በተለይ መለኮት የቤተሰብን ተግባር የሚመለከተው ራስ አድርጎ በጋብቻ ኪዳን ውስጥ በሾሙ ባል በኩል መሆኑን ማወቅ መቻል አለባቸው። የቤተሰቦች የልጆቻችሁ ባህሪ፣ የሚስቶቻችሁንም ተጽዕኖ አድራጊነት፣ እነዚህን ሁሉ በበላይነት እግዚአብሔር እንዲያንቀሳቀስ ያስቀመጠው ባል የሚባለውን ማንነት ስለሆነ ማግባትን ሲያስብ አንድ ሰው አእምሯዊ ብስለቱ ላይ እነዚህን ነገሮች ታርጌት አድርጎ ራሱን ማብቃት በጣም ወሳኝ ነው። በትዳራችን የተሳካልን እና ኃላፊነታችንን እንደሚገባ በመወጣት ለትዳር ጓደኛችን ኩራት ለመሆን ከሁሉ በፊት ቅድሚያ በመስጠት አእምሯችንን በተገቢ እውቀት የማስታጠቁን ተግባር በመደበኛ እና መደበኛ ባልሆኑ ትምህርቶች መገንባት አለብን። አንዳንዴ አእምሮ በሰለ የሚባለው ዲግሪ ሲጫንበት፣ ማስትሬት ሲደገምበት፣ ዶክትሬት ሲሰለስበት አይደለም። ይሄ መደበኛ ትምህርት ነው የሚባለው። ግን አያቶቻችሁን ይዋቸው ቁጣቸዋል። ከአያቴ ጋር ተፋቅረው 11 ልጅ ወልደው እስከ 100 ዓመት ተቃቅፈው ከኖሩ ተመለከትን። ገብተዋል። ስማቸውን ጽፎ መፈረም የማይችሉ ነገር ግን መደበኛ ባልሆነ መንገድ አድርገዋል ማለት ነው። ለዛ ዓለም ራሳቸውን አብስለዋል ማለት ነው። ዓለማችን እንኳን እውቀትን ሁሉ አጋብታ ነው ዓለምን ውበት የሰጠቻት። እና እሱንም በጣም ማሰብ አለብን። ቤታችንን መምራት ካልቻለን፣ ባሎች ስሙኝ፣ ቤታችንን መምራት ካልቻለን እንደ አዳም ትዳራችንን ሌላው በማንፈልገው አቅጣጫ ይመራዋል። አልገባህም? ሰይጣን ቦታውን ተክቶ ያንቀሳቅሰዋል እያልኩ ነው ያለሁት። በሚበረታበት ሳይሆን ጥቅሙን፣ ሀብቱን፣ ብልጽግናውን በሚቀማበት መንገድ። አንዳንዴ በጥቂት ስንፍና እየተደራጀ ያለ ጥሩ ቢዝነስ ያለው ትዳር ፈርድ ቤት ሲገባ አይታችኋል። ወርደው ቁልቁል የሚፈጠፈጠው አሉ። እልሃቸውን መቆጣጠር ስላቃታቸው ብቻ በስሜት ሰላማዊ የሆነ የኢኮኖሚ አቅርቦ ሳያንሳቸው፣ መተዳደሪያ ሳያንሳቸው፣ ምን ሳያንሳቸው ግን ለዛ ተቋም በራሳቸውን ስላላበሰሉ ብቻ ገብቷቸዋል። እዝጌትም ሰይጣንም ያላከው ድህነት ውስጥ ሲወደቁ፣ ስብራት ውስጥ ሲወደቁ ብዙ የተበተኑ ፋሚሊዎች አሉ። እና ምን በወጣ የእኔ ትዳር አይበተንም በሚል ወኔ የተነስተ ራስሽን ከወዲሁ ማብሰል ማዘጋጀት በጣም አስፈላጊ ነው። ትዳር በዚህ ምድር ላይ ትልቅን ኃላፊነት የምንቀበልበት ኪዳን በመሆኑ አእምሯዊ ብስለታችንን በቀጥታ የሚፈልግ እና የሚደገፍ ጉዳይ ነው። ይህንን ባልናገር ቅር ይለኛል ብዬ ነው በመሀል ዝም ብዬ ከመጽሐፉ ወዲህ አንዳንድ ነገሮችን እንዲያሳየኋቸው ያለሁትኝ። ጌታ ይባርካችሁ። ወደ ኪዳን እሳቤ ስንመጣ ኪዳን ምንድን ነው የሚለውን ነገር በተለይ ጋብቻ በሚባል ግብ ውስጥ የጋብቻን ኪዳን በልኩና በይዘቱ ካላወቅ ነው ይሄ ኪዳን ወዴት ነው ወስዶ የሚቋጥረን? ኪዳን ያው ኢንዲንጎ አስገዳጅ ጉልበት ስለሆነ ሲጠበቅ የመካስ የመባረክ የማርካት ሲጣስ ደግሞ የመቅጣትን ባህሪ አለው እና
ለዚህ ነው ኪዳን የሚባለው ነገር ለመጠበቁ ሁለቱም በፈቃዳቸው በኩል የሚጠጉትና ግን ከኪዳን ከገቡ በኋላ በጋራ ለገቡለት ኪዳን ተገደው የሚቀጥሉበት ስለሆነ እስክትገባ ነፃነት አለ። ከገባ በኋላ ግን ነፃነት ግን ትቀማለህ። በቀላል አማርኛ ኪዳን ፈቃድን በፈቃድ የምትቀማበት ቦታ ነው። ፈቃድን ተገደህ አይደለም። ፈቃድን በፈቃድ የምትለቅበት ቦታ ያ ኪዳን ይባላል። እና ይህንን የኪዳንን መንፈሳዊ ይዘት በጣም ላስተዋለ አማኝ ዘው ብሎ ከመግባቱ በፊት ያንን ኪዳን የተረዳ የሚመጥንና የሚያስቀጥል ማንነትን ከወዲሁ አብቅቶ ነው ወደዛ የሚጠጋው። ይህን ሳስብ ነው በስለትን ጥቂት እንድነግራችሁ የተገደድኩት እና ወደ ጋብቻ የምናዋጣው ማንነትን ነው። ወደ ቢዝነስ ብራችሁን ነው የምታዋጡት፣ ካለፈ ሙያችሁን ነው የምታዋጡት። ወደ ጋብቻ ግን ራሳችሁን ነው የምታዋጡት። ስለዚህ በማንነት መዋጮ የሚቋቋም የሆነ እኔን እሷም እኔዋን በማዋጣት አግዳቅለን እኛን የምንፈጥርበት ነው። ስለዚህ ሁለት እኔዎች ተዋውጠው እኛ ይህን በወተትና በቡናን ያሳዩ እኛ ሀገር ያው በተለምዶ ማኪያቶ እንለዋለን። ሌላ ሀገር የተለያየ ስም ሊኖረው ይችላል። እና ወተትም ንጣቱን እና ቴስቱን፣ ቡናውም ጥቁረቱን እና ቴስቱን ያዋጣና ቡና ነኝ አይልም። ከዛ በኋላ ቡና እና ወተት የሚል ስማቸውን አዘሴንታም ይቀማሉ። ከዛ በኋላ የሚቀጥል ነው ማኪያቶ። የጋራ ስም አላቸው። መልሶ መንጣት መልሶ መጥቆር ወደማይችልበት እኔ ነጨው መነካት የለብኝም እንዴት ተደፍሬ ከቡና ጋር እየተማሰልክ እንዴት እነካለው ማለት አትችልም። ወደ ተቀርተሃል፣ ትጠቁራታለህ፣ ትነጣታለህ ቡናውም እና ይሄ መታወቅ አለበት። አንዳንድ ሰዎች አግብተውም አይነኩም። ገብታችኋል? አያስነኩም። ራሳቸውን አይመለከትሽም ማለት ከጀመርክ ገና አላገባሃትም ማለት ነው። አንዳንዱ ያገባል እንጂ ደግሞ አይገባም። ሳያገባም ላጤ ነው፣ አግብቶም ላጤ ነው። እንደዛ የሚባል ነገር የለም። ስለዚህ በጣም እንደውም አንድ ወዳጅ ምን ይላል፣ ከማግባታቸው ፊት ተጋቡ ይላል። ምንድን ነው? አንዳንድ ዕቃ ታጋቡታላችሁ፣ ውስጥ ያለውን ነገር ድፍት ታደርጋችሁ ያ እንደምትቀዱበት የቀደመ ማንነት ግን ልምምድ ሁሉ ደፋፍተህ በአዲስ ራስ ግን ጀስት ማዘጋጀት አለብህ ለአዲስ ህይወት እና ይህንን እንዲህ መሆኑን የክርስቲያናዊ ጋብቻ ኪዳኑ አሁን በኋላ በደንብ አሳያቸዋለሁ። ጥልቅ መሆኑን ያስተዋለ አማኝ እንደ ቀልድ አይገባም። አሁን ኪዳንን ጀስት በሁለት አቅጣጫ እየተጠቃ ነው ብያቸዋለሁ ባለፈው ቅዳሜ ዕለት። በሁለት አቅጣጫ ትዳር ኪዳን እየተጠቃ ነው። አንደኛ ሰዎች አቅለው ይገቡታል፣ አቅለው ይወጡታል። መግቢያና መውጫ አለው ኪዳን። አሁን በጣም አስደንጋጭ የሆነው የፍርድ ቤቶችንም ሆነ መንፈሳዊ ቢሮዎችን በጣም እያናወጠ ለያዥ ለገራዥ ያስቸገረው ነገር ምንድን ነው ካላችሁ፣ ሰዎች አጣድፈው አጋቡን ይላሉ። ገብቷቸዋል። ተጣድፈው ደግሞ ይወጣሉ። ማለት ወደ ኪዳን ቀሏቸው ነው የሚገቡት፣ ቀሏቸው ነው የሚወጡት። ይሄ በጣም ኪዳን እየተጠቃ ሰይጣን በዚህ እየረካበት ነው ያለው። ወንድና ሴት እንዳይገናኙ ያደረግ አይደለም ያለው በዓለማችን ላይ ገብቷቸዋል። እንደውም ተራ በሆነ መንገድ እንዲገናኙ ያደርግ ያ እድሜያቸውን ባልመጠን መንገድ በስመ ስልጣኔ በቃ ልቅ እያደረጋቸው ነው ያለው። ግን መካከለኛ የሌለውን አይነት አንድነት እንዲመሰርቱ ግን እየተጋ ነው ያለው። መካከለኛ እግዚአብሔር ያጣመረውን ሲል አጣማሩ የሌለበትን መገናኘት ሰይጣን እያደፋፈረና እያለማመደን ያሉ የመሀሉን አቃሎታል ሰይጣን። ሰዎች የመሀሉን መለኮት የሚባለው መካከለኛውን ትኩረት እንዳይሰጡት አለማምዷቸዋል። ስለዚህ ወደ ኪዳን ሲገቡም ያን አያስቡም፣ መካከለኛውን አያስቡም። ሲላቸዋል በአንተና በልጅነት ሚስት መካከል እኔ ምስክር ነኝ ሲል ዘመን አለፈ ብለህ አንተ ኪዳን ለውጠ ብትጎዳትም ያኔ በልጅነት በጠዋቱ ኪዳን ሲመሰረት እኔ አፈራራሚ ነበርኩ እያለ ነው እግዚአብሔር። መካከል ነበርኩኝ ምስክር ነኝ እያለ እግዚአብሔር ራሱን እንደ ምስክር ሲቆጥር ትመለከታላችሁ። እሱን ነው እንዳናስተውል ሰይጣን አይናችን እያሳወረ ያለው። አሁንም በትዳር ውስጥ ያላችሁ ሰዎች መርሳት የለባችሁም። ኑሮ ከፍ አረገ ዝቅ አረገ አወፈረ ማከሳችሁም የዚች ምድር ኑሮ ግን የከበረ ኪዳን አላችሁ። እግዚአብሔር በመካከላችሁ አለ፣ ያጣመራችሁ እሱ ነው። ችግር ካለ ከሱ ጋር አብሮ በርከክ ብላችሁ መፍታትን እንጂ ማሰብ ያለባችሁ። አንድ ወዳጄ ይላል ችግር ፍቱ ትዳር አትፍቱ ይላል። ቀላሉ ችግራችን መፍታት ነው። ግን አብዛኛው ሰው ችግሩን ከሚፈታ ትዳር ቢፈታ ቀሎታል። እንዲማ ብሎኝ እኔ ከሱ ጋር ምናምን ሲሉ አንድ ሰው ሳይ በቃ ያ እንደዛ ያለሽ በቃ ያንቺ የሰጠሽ ነው። ያ ደካማ ወንድም አንቺን አምኖ ሰጥቶሻል፣ እሷን ለአንተ ሰጥቷል። በቃ አለቅ። ያንኑ ሰልካካና ጎራዳ አፍንጫችንን የጎታቻ
በቃ ይሄንን እወደዋለሁ እንዲቀየርብኝም አልፈልግም። ገብቷችኋል? ስለ ትዳርም እንደዛ ነው። ከገባ በኋላ ማሰማመር ነው የሚሻለው። ክብር ለጌታ ይሁንና ኪዳን ምንድን ነው? ጀስት ሃይላይቱ ጥቂት ላስታውሳችሁ። አንደኛ ሁለት አካላት አንድን ዓላማ እኩል የሚጋሩበት፣ ሁለት አካላት አንድን ዓላማ እኩል የሚጋሩበት ወይም ሁለት አካላትን አንድ የሚያደርግ ነው። ላብራራው። ሁለት አካላት አንድን ዓላማ የሚጋሩበት ወይ ደግሞ አንድን ዓላማ ሁለት አካላት የሚጋሩበት ብቻ ሳይሆን ሁለትን አካላት አንድ የሚያደርግ ዓላማ። ዓላማው ሁለቱን አንድ ያደርጋቸዋል፣ ሁለቱ ደግሞ አንዱን ዓላማ ለመተግበር ይጠቅሙታል። ስለዚህ ይሄ ኪዳን ብለን ስናስብ በዚህ ትርጓሜ ማየት መቻል አለብን። ሁለት አካላት አንድን ዓላማ እኩል የሚጋሩበት፣ እኩል የሚቀኑለት፣ እኩል የሚኮተኩቱት፣ እኩል የሚጠብቁት፣ እኩል የሚንከባከቡት፣ እኩል ትኩረት የሚሰጡት፣ እኩል ዋጋ የሚሰጡት ዓላማ ነው። ኪዳን የሚያደርገው ሁለቱን በኩል የሚገዛ ነው። የሁለቱንም ትኩረት ያገኘ የሁለቱንም አዎንታ ያገኘ ዓላማ በሌለበት፣ ሁለቱን በኩል ያስማማ ዓላማ የሌለበት ኪዳን አይባልም። እሱ ኪዳን አይባልም። ስለዚህ ይህንን ማወቅ አለብን። ሌላው ሁለት አካላትን አንድ የሚያደርግ የመተማመኛ ደግሞ ማህተም ነው። ሁለቱን አንድ ያደርጋቸዋል። ስለዚህ ሁለቱ መጥተው አንድ የሚሆኑበት ቦታ ያ ኪዳን ይባላል። ኪዳን ውስጥ ለመግባት ቅድም እንዳልኩት ሁለቱ አካላት ያለምንም አስገዳጅ ምክንያት ሙሉ ፈቃዳቸውን የሚጠቀሙ ሲሆን በፈቃዳቸው የገቡት ኪዳን በቃል ኪዳን ከተመሰረተ በኋላ ግን ኪዳኑ አስገዳጅ መሆን ይጀምራል። እስኪገቡ ድረስ አያስገድዳቸው። እስኪገቡ ድረስ ያለ ግዴታ ነው የሚሄዱት፣ በፈቃዳቸው ነው የሚሄዱት። ከገቡ በኋላ ግን ኪዳኑ ምን መሆን ይጀምራል? አስገዳጅ መሆን ይጀምራል፣ መግዛት ይጀምራል። አያችሁ። ስለዚህ አሁን በጮኛነት ያላችሁ ሰዎች ይህን እንዳትሳሳቱ። እዚህ ሪሌሽንሽፕ ውስጥ በግድ ነው ያላችሁት ወይስ ደግሞ በፈቃዳችሁ? ተገደ በቤተሰብ ጫና፣ በጓደኛ ጫና፣ ጓደኞች ሁሉ አገቡ እኔ ብቻ የሚባል ነገር የለም። በፍጹም ማለት የሆነ በቃ እንደ እኔ እስከማን አንሳለሁ ብላችሁ የማትቀጥሉበት ቤት ለምን ትገባላችሁ? ገብታ ወጣች መባል ለእናንተ ክብሩ ምንድን ነው? አገባ ፈታ የሚባሉ ነገር ብትወልጂ እናት ገብቷል። ገብቶ ባል የማይሆን ወልዶ አባት የማይሆን አይነት ኪዳን ውስጥ ለምን ትገቢያለሽ? ወይ ደግሞ እንደዛ እናትና ሚስት መሆን የማትችይበት በዘላቂነት የማትቀጥሉበት ቤት ውስጥ ለምን ትገባላችሁ? ስለዚህ በጣም አለመገደዳችንን በጣም እርግጠኛ መሆን መቻል አለብን። እዚህ ጋር በጮኛምነት ጊዜ ላይ ያላችሁ አንዳንድ ሰዎች ደግሞ አታስገድዱ ብያለሁ። በግድ ያው መቼም አሁን ያለው ትውልድ በሽጉጥ አይደለም የሚገደደው። ድሮ ተጠልፎም ቢሆን ይገባል፣ እየጮኸች ይዟት ይሄዳል በፈረስና። አሁን እንደዛ አይደለም። የሆነ የሚጠልፉት በስጦታ አያችሁ፣ ውድ ዕቃ በመስጠት አልፎ ገና ሳይጋቡ አልፎ እዛኛው ቤተሰብ በመርዳት እና ገብቷችኋል። ይሄ ማስገደጃ ነው እና ፕሊስ የሆነ የፍቅር ወዳጃችሁ በይሉኝታ ታስሮ ወደዚህ ውሳኔ አይኑን ታስሮ እንዲቀጥል የሚያደርጉ አይነት ሪሌሽንሽፖቻችን ላይ ጥንቃቄ ማድረግ ያለብን ይመስለኛል። እዛ ላይ ብዙ እንትን አትበሉ። ምንድን ነው በትልልቅ ስጦታ አትገደዱም፣ አታስገድዱም። ይደገም። በትልልቅ ስጦታ አትገደዱም፣ አታስገድዱም። ይሄ በጣም ጥንቃቄ ያስፈልጋል። ኪዳንን በዚህ አትመሰርቱትም። ምክንያቱም እግዚአብሔር በቃ በጋብቻ ውስጥ አንተን ከእሷ ጋር ነው አንድ ማድረግ የሚፈልገው። አንዳንዱ ጀስት አሁን ብዙ በዓለም በተለያየ ቦታ ማለት በቤተክርስቲያን አካባቢ የሚታየው ነገር ይሄ ነው። ሰዎች ይህንን ኪዳን ከሰው ጋር አይደለም የሚያደርጉት። እግዚአብሔር ሰውና ሰው ሊያጣምር ነው መሀል የሚገባው እንጂ ሰውና ቪዛ፣ ሰውና ሀብት፣ ሰውና ስልጣን ሊያጋባ አያጣምርም በፍጹም። እግዚአብሔር ሰው የሚያጣምረው ከሰው ነው። ስለዚህ እዚህ ጋር ብቻ ውስጥ ሁለታችሁ ስለመጣመራችሁ እርግጠኛ መሆን መቻል አለባችሁ። መለኮት አጣማሪ የሚሆነው በዚህ ስሌት ስለሆነ እሱን ማሰብ ጥሩ ነው። ጌታ ይርዳል። ኦኬ፣ ሌላኛው የኪዳን ትርጓሜ ምንድን ነው? የኪዳኑ ዓላማ እንዲገዛን መፍቀድ ማለት ነው። በጣም ማወቅ ያለብን ቀጣዩ ሌቭላችን ይሄ ነው። የኪዳኑ ዓላማ እንዲገዛን መፍቀድ ያስፈልጋል። ይገዛኛል ኪዳኑ ብለን መፍቀድ መቻል አለብን። ወደ ማንኛውም ኪዳን በፈቃዳችን ከገባን በኋላ ለኪዳኑ ሕግ መገዛት ግዴታችን መሆኑን ማወቅ አለብን። ስለ ኪዳን ስናስብ በፈቃድ እገባለሁ፣ ቀጥሎ ግን ፈቃዴን ለኪዳኑ ሀሳብ ስለምለቅ ኪዳኑን መቆጣጠር ይጀምራል፣ መግዛት ይጀምራል። ልክ የፖለቲካ አይነት ነገር ይመስላል። ምርጫ ላይ በቃ ፈቃድ ኮረጆ ታስቆጥራለህ። ከዛ በኋላ ዙፋን ላይ ከሰጠው በኋላ አለቀ። የሰጠው የ4 ኪሎ ወንበር ብቻ አይደለም፣ የመከላከያውንም ጀት እና መድፍ ነው አብረህ የሰጠው። ስለዚህ በቃ አስገዳጅ መሆን ይጀምራል።
እና ይህንን መርሳት የለብንም። በሌላ አነጋገር ወደ ኪዳን በፈቃዳችን እንገባለን። በገባንበት ኪዳን ውስጥ ግን ተገደንና ቃል ኪዳኑን አክብረን ወደን እንኖራለን ማለት ነው የሚለው ነገር መጀመሪያ ኪዳንን በዚህ ልክ ስንረዳው ወደዚህ ነው እየመጣን ያለ ነው የሚለው ነገር ራሱ ሚዛን እየደፋ ይመጣል። ሌላው ኪዳንን በተመለከተ ስንነጋገር ምንድን ያደረግነው በኪዳን ውስጥ አንድን ሰው ለሌላው ሰው ፈቃድ ለማኖር የምናስገድድበት መሳሪያም አይደለም። አንዳንድ ጊዜ እንደምንም አዋክቤ በቃ ይፈርም እንጂ ምናምን የሚሉ ሰዎች አሉ። በተለይ ቸርች አካባቢ ደግሞ በተለይ አሁን ወይ ሚስትየው ሴቷ አገልጋይ ከሆነች ወይ ወንድየው አገልጋይ ደግሞ ከሆነና ቤተክርስቲያን ኃላፊነት ካለበት በጣም አንዳንድ ሰዎች ይህንን አቢዩዝ ያደርጉታል። ገብቷቸዋል። በቃ እንደምንም አንዴ ይፈርም እንጂ አገልጋይ ስለሆነ ምንም አያመጣም፣ ሊፈታ አይችልም፣ ሊያደርግ አይችልም፣ እንዲታደርግ አትችልም የሚል በጣም የወረደ አይነት ስሌትን የሚያሰሉ ሰዎች አሉ። እና ኪዳን በእንደዚህ አይነት መንገድ አይሰላም። ኪዳን አንድን ሰው ሌላው ፈቃድ እንዲኖር የምናስገድድበት መሳሪያ አይደለም። ሁለቱም ሰዎች ለተስማሙበት ዓላማ እኩል እንዲኖሩ የሚያስማማ እኩል የሚያስተሳስር መንፈሳዊ ገመድ መሆኑን መዘንጋት የለብንም። ስለ ኪዳን ስናስብ አንዱ አንዱን የሚገዛበት፣ የሚቆጣጠርበት፣ የሚጫንበት፣ የሚያስገድድበት ሳይሆን ሁለቱም በእኩል የሚገዙለትና ሁለቱ ለአንድ ዓላማ የሚገምድ መንፈሳዊ ገመድ ነው። ልክ ሁለት የተጠመዱ በሬዎች በጋራ ሞፈሩን በመጎተት እርሻው ከማረስ ውጭ ግላዊ ፍላጎታቸውን የመተግበርም ሆነ ማርካት እንደማይችሉት ማለት ነው። አንደኛው ሲያርስ ሌላኛው ለመቆም አይችልም፣ ቀንበሩ አይፈቅድለትም። አንደኛው ሲያርስ ሌላኛው እንዲተኛ እንዲመገብ አይፈቅድለትም። ስለዚህ ያላቸው አማራጭ ምንድን ነው? ቀንበሩ ከአንገታቸው እስኪነሳ ድረስ ግን በቃ ሁለቱም ዓላማ ምንድን ነው? በቀንበሩ አስገዳጅነት እርሻውን በእኩል መጎተት። ይህንን እንደ አንድ ቀንበሩ እንደ አንድ ኪዳን ማሰብ እንችላለን። ወደዚህ ቀንበር ያው እንግዲህ በሬው ተገዶ ነው የሚገባው። የጋብቻ ኪዳን ግን እስክትገባ በፈቃድ ነው። ከገባ በኋላ ኪዳን ማለት ፈቃድን በፈቃድ የምትቀማበት፣ ፈቃድን በፈቃድ የምትለቅበት ቦታ ነው የሚለውን አብራችሁ እንድታይዙ ያስፈልጋል። የቃል ኪዳን ዋነኛ ዓላማው ሁለቱ ሰዎች ለኪዳኑ እኩል እንዲገዙ የማንቃት እና ከማንቃት እና ከኪዳኑ ዓላማ ውጭ ማንም የራሱን ፈቃድ ለማድረግ እንዳይችል በስርዓት ማገድ የሚችል ተጽዕኖ እንዳለው ማሰብ በጣም ወሳኝ ነው። ስለዚህ ኪዳን የኪዳኑ ባለድርሻ ለኪዳኑ ስርዓት እንዲገዛ የማስገደድ ጉልበት አለው። በቃ የጋብቻ ኪዳን ውስጥ ከገባን በኋላ የእግዚአብሔር ፈቃድ ይገዛናል፣ የእግዚአብሔር ሕግ ይገዛናል፣ የመጽሐፉ እውነት ይገዛናል፣ መንፈስ ቅዱስ ያግዘናል። በቃ እንዴት ደስ የሚል ህይወት ነው። በቃ እኔ ይህንን ነኝ ብላችሁ የምትቀጥሉበት ትልቅ ኪዳን ነው። ጌታ ይባረክ። ሃሌሉያ። ታባረጋት እርሱ ገና 40 ሺህ ላይ ነን። ታባርጎት። አሁን ወደ ዋናው ሀሳብ እየመጣን ነው። ኪዳን ሙሉ እንዲሆን አንድ ኪዳን የጋብቻ ኪዳን ሙሉ ነው የሚባለው 3 መሰረታዊ ነገሮችን ሲያሟላ ነው። የመጀመሪያው በኪዳን የሚተሳሰሩት ሁለቱ ባለድርሻዎች ጥንዶች ያስፈልጋሉ። ሁለተኛው ይሄ የኪዳኑ ዓላማ ራሱ የጋብቻ የሚባለው ዓላማ ምንድን ነው? ሰው ለቢዝነስም ይጣመራል፣ ለብዙ ነገር ይጣመራል፣ ለስራ ይጣመራል፣ ለብዙ ነገር ይጣመራል እና ግን ይሄ ዓላማው ደግሞ ራሱ የኪዳኑ ዓላማ ያስፈልጋል። ሶስተኛው የኪዳኑ ምስክር ናቸው። ስለዚህ ዓላማውን በኩል ለማርካት የሚጠጉት ባለድርሻዎቹ እና የኪዳኑ ምስክር ያስፈልጋል። የኪዳኑ ምስክር ከሶስቱ አንዱ ከጎደለ ኪዳን ሊጸናም ሆነ ሊገዛ አይችልም። ለዚህ ነው አንዳንድ ሰዎች በኋላ እናየዋለን፣ ዛሬ ስጽፍ ያልኩት እሱን ነው። በቃ ላጥ ነው በቃ የሚሉት። አንደኛ ቸርች ውስጥ የሉም አንዳንዶቹ። ከዛ በኋላ በቃ በቤተክርስቲያን ስልጣን ስር ይህን ኪዳን ከመቋጠር ይልቅ ይዘው ወደ መዘጋጃ ይሮጣሉ፣ ይዘው ወደ ተከራዩበት ቤት ይሮጣሉ። በጣም ከባድ ነው። እንዳትፈቅጅለት እባክሽ ምናምን ብሎ ገብቶ ቸርችን የናቀ ራሱን ክርስቶስን የናቀ ነው። ስለዚህ ይሄ ሰውዬ ምን አድርጓል? በኪዳን ውስጥ መንፈሳዊ ዓለም ድርሻ እንዳይኖረው በር ዘግቷል ማለት ነው። መለኮት መካከለኛ እንዳይሆን ተከላክሏል ማለት ነው። ስለዚህ ይሄ በጣም ከባድ ነው፣ በጣም ከባድ እና ጥንቃቄ ያስፈልጋል። በኪዳን ስርዓት ውስጥ የኪዳኑ ዓላማና ምስክሩ ከጎደሉ ሁለቱ ሰዎች ወደፊትም ሁለት እንጂ በምንም አይነት አንድ ሆነው ሊቀጥሉ አይችሉም። አንዳንድ ሰዎች የጋብቻን ዓላማ ሳያውቁ ነው ጀስተፋቀር ብሎ የሚገቡት። ስለዚህ አንዳንዱ አይታችኋል፣ ሀብታቸው ሌላ ነው፣ ኑሯቸው ሌላ ነው፣ ውሳኔያቸው ሌላ። ምን አገባሽ ይሄ እኔ መብት ነው፣ እዚህ ውስጥ አትግባ፣ ገደብ አስምረው ነው የሚኖሩት። ልክ እንደ ጎረቤት
አስምረው ተፈራርተው ነው የሚገቡት። እና ይሄ ጉርብትና እንጂ ትዳር አይደለም። ይሄ ነጮች ምንድነው ኮንትራት ጋብቻ የሚሉት አሉ። ጭራሽ ኮንትራቱ ሊሆን እንዴት ሰይጣን እንደሚጫወትበት አስቡ። የመንፈሳዊ በረከት ያለበትን ጋብቻ እንዴት አድርገው ልክ አሁን ክራይስት በኮንትራት ቢዘን እንደማለት እኮ ነው። እና እንዴት አድርገው እንደሚጫወትበት የምታስቡት መንፈሳዊነት ሲገባችሁ ነው። እና በእንደዚህ አይነት መንገድ ይህንን የኪዳን 3 አካላት አጉድለው የሚጣመሩ ሰዎች ሲገቡ 2 ናቸው፣ የሚኖሩትም 2 ሆነው ነው የሚኖሩት። የጊዜ ጉዳይ እንጂ ታዩታላችሁ። ከተወሰነ ጊዜ በኋላ ቤቱ መጮህ ይጀምራል እና በጣም ከባድ ነው። የቃል ኪዳን ዋናው ዓላማ ሁለቱም ለአንድ ዓላማ ማያያዝ እና አንድ ማድረግ በመሆኑ እነዚህ ሰዎች ያለ ኪዳን ከሆነ የገቡት አንድ የሚያደርገውን ያንን ቁም ነገር ዘለውት ስለሄዱ 2 ሆነው ይቀጥላሉ ማለት ነው። እና እሱን ነው ኪዳን ጀስት ሁለትነትን የሚጠፋበት ቦታ ነው። ሁለትነት በአንድነት የሚዋጥበት ቦታ ነው። እና እሱን የሚሸሹ ሰዎች አሉ። ስለዚህ ጌታ ይርዳን ኪዳንን በተመለከተ። ሌላው በኪዳን ውስጥ እኔ የሚባል ዓለም የለም። ማወቅ አለባችሁ። እኔ የሚባል ዓለም የለም፣ እኛ በሚል ተተክቷል። በቀደመው ባህሪው ማንኛውም ሰው ሊቀጥል አይችልም። አንዱ ሰጪ ሌላው ተቀባይ የሚሆንበትም እድል የለም። በኪዳን ውስጥ ትርፍም ሆነ ኪሳራው፣ ሳቁም ሆነ ለቅሶ፣ ማግኘቱም ሆነ ማጣቱ የጋራ ነው። አንዱ ተወቃሽ ሌላው ተሞጋሽ የሚሆንበትም እድል የለውም። ኪዳን ውስጥ ወይም ጎራ ለይቶ የሚዋጉበት ሜዳም የለውም። እውነተኛ የጋብቻ ኪዳን የኪዳን ዋነኛው ጉልበቱ እኔነትን ቀምቶ ለሌላው መስጠቱ እና የሁለቱም ሰዎች ፈቃድ ደምሮ አንድ እኛነትን መፍጠሩ ነው። አንድ እኛነትን መፍጠሩ ነው ኪዳን የሚባለው። እንዲህ ነው ጋብቻ። ቸርች የምታስተምረው ሰማይ እንካችሁ ያለው ጋብቻ ይሄ ነው። ስለዚህ ይሄን ጋብቻ ጓደኛዬ እጅ ላይ ስላጣሁት ትዳር እሳት ነው አይደለም። በቃ የጎረቤቴ ነው እሱ የእሱ ነው። እዝጌር እሱን አላለም፣ እሳት አልሰጠኝም። ይህ ማወቅ አለባችሁ። እና ከራሱ ከእዝጌር ስትቀበሉት በእንደዚህ አይነት የኪዳን ውበት ውስጥ ነው የጋብቻ ኪዳን የተመሰረተው። የኪዳን ሌላኛው መልኩ ደግሞ በአንድ ነገር ላይ ሙሉ መብትም ሆነ ባለቤትነት እንዲኖረው ፈቅዶ ግላዊ ፈቃዳችንን መከልከሉ ነው። ትንሽ ላብራራው። የኪዳን ሌላኛው መልኩ በአንድ ነገር ላይ ሙሉ መብት ወይም ሙሉ ባለቤትነት እንዲኖረን ፈቅዶ ግላዊ ፈቃዳችንን ግን መከልከሉ ነው። በልጆች ምጣኔ፣ በምናምን፣ በቤተሰብ ጉዳይ፣ በትዳራችሁ ወደፊት ለማንቀሳቀስ የምትሄዱበት አንገብጋቢ በሆኑ ቁም ነገሮች ላይ ገብታችኋል፣ እንደፈለጋችሁ እንዳትሄዱ ይከለክላል። ያያችሁ ተመካክራችሁ እንድትቀጥሉ አንዱ ናችሁ እንድትወስኑ ያደርጋል። ይህ ማለት ሙሉ መብት ተግባራዊ የሚሆነው በጋራ ፈቃድ ውስጥ ነው ማለት ነው። መብት አለህ ግን በጋራ ፈቃድ ውስጥ ነው። መብት አለህ ግን በጋራ ፈቃድ ውስጥ ነው። በኪዳን ውስጥ የጋራ ፈቃድ እንጂ ግላዊ ፈቃድ ቦታ የለውም። የጋራ ፈቃድ ነው። በቃ በመካከል አንዳንድ ሰዎች አሉ ቆይ እስኪ ሚስቴን አማክሬ ቆይ እስኪ እኔን አማክሬ ይላሉ። እና ይህ ትልቅ በረከት ነው። ባይዘው በጣም ትልቅ በረከት ነው። በጣም ትልቅ በረከት ነው። ኪዳን ውስጥ ስንገባ የምናጣው ፈቃዳችንን ሲሆን ኪዳን ሲፈርስ የሚመለስልን ፈቃዳችን። ባይዘው ኪዳን የሚቀማን ፈቃዳችንን ነው። ሲፈርስ ደግሞ የሚመለሰው ፈቃዳችን። እኔህን ይዘህ ነው ወደኛ የመጣኸው፣ ስታፈርሰው እኔህን ይዘህ ትሄዳለህ ማለት ነው። እና ያ በጣም በዚህ ስሌት መሰላት መቻል አለበት። ስለዚህ ለማንኛውም አይነት ኪዳን ፈቃዳችን ወይም ቃላችንን ከመስጠታችን በፊት የኪዳንን መሰረታዊ መልክ መረዳት ቀዳሚ ኃላፊነት ነው የሚለው ነገር ከዚህ መነጫል። የኪዳንን መሰረታዊ እውነት በመረዳትም ይህንን ክቡር ስርዓት ልንቀበል ልናስቀጥለው ይገባናል። የአባቴ ልጆች ጌታ ይርዳን። ኦኬ ሜቢ እስካሁን ባወራሁት ላይ የተወሰነ ሜቢ ጥያቄ ምናምን ካላችሁ ከላይ ላላችሁት አንድ ትንሽ እድል ስትና። እሺ ቄስዬ ቆንጆ ሀሳብ ነው። ግን ይሄ በተለይ ምንድን ነው ማዘጋጃ አካባቢ ተኬዶ የሚደረግ ጋብቻ ላይ እና እሱም ብዙ ጊዜ እየተደረገ እናያለን እና እሱ ነገር እንዴት ነው የሚለውን ትንሽ ታብራራል። መዘጋጃ መካከለኛ አይደለም። በክርስቲያናዊ ጋብቻ ውስጥ እንግዲህ መዘጋጃ ጣምረውን ቀበሌ አይለየው የሚል ጥቅስም የለንም እና እኛ ጋር ሁሉ ነገር ነው። ማንም እኛ ቤት ግን የልጆች አስተዳደግ መንፈሳዊ ነው።
ማንም ቤት ቢዝነስ አለ፣ የእኛ ቢዝነስ መንፈሳዊ ነው ብለን ማሰብ ወደምንችልበት ሌቭል ነው ክርስቲያኒቲ ፑሽ የሚያደርገን የሚገፋን እና ይህንን መርሳት የለብንም። ለዚህ ነው ይህ መጽሐፍ ጀስት አንዱም እንድጽፈው እና እንዳዘጋጀ ያነሳሳይ ነገር ምንድን ነው? አንዳንድ ሊታወቁ የሚገባቸው መሰረታዊ ነገሮችን ሰይጣን በጣም አታክ እያደረጋቸው ያለው እና ጀስት ማስተዋል አለብን። አጥቂት መትረፍ ያለበት መትረፍ ስላለበት በተቻለ መጠን ይህንን እያደረግን ያለ ነው። ሬቨረንድ እኔ ጥያቄ አለኝ። እሺ ሩቃዬ። from me to we የሚለውን ነገር እየተናገርክ ነበርና I don't know about others. I struggle with the me mentality ሳይሆን አሁን ይሄ የራሳችን norms principles አሉንና this is not, I'm not going to compromise on this የሚባለውን ነገር እሱን ነገር how do I change it, because it's a huge struggle ለብዙም ሰዎች በዚህ በአካባቢ ጋር ላሉት እና እዚህ የነጭ ሜንታሊቲ ደግሞ ቅድም እንዳልከው ሚን ይዘው ነው በሜሬጅም የሚቀጥሉት ወይም ኢንካሬጅ የሚያደርጉህም because they say you don't want to lose yourself ምናምን ይሉሃል እና but how do I get out of that mentality? How do I mature, evolve, grow? And መጽሐፎች ያልክ ነበር ግን when we bring it down to practicality, በፕራክቲስ የሚመጣ ነገር ነው ወይስ በጸሎት የሚፈወስ ነገር ነው? It's a dilemma for me. If you can answer that question. ተባረክልኝ Reverend. Thank you. ቅድም ደጋግሜ ስናገር ምን ብያለሁ? ጋብቻ ይሄ መሆኑን ገብተን አይደለም መጀመሪያ ያለብን። በቃ እውነቱ ያ ከሆነ ለዛ እውነታ ወደኋላ በርቀት እየተሰራን እያበቃን እየሰራ መምጣት መቻል አለብን። አሁን ነጮቹ እዛ ጋር ሲገቡ ነፍሳቸውን እየሰሯት ያቆዩዋት ያንን ስለሆነ ቦታው ላይ ያንን ሊቀይሩት አይችሉም፣ ይቸገሩበታል። ስለዚህ ሁሉ ነገር ለኔ ብልጭም ምንድነው አሁን ለምሳሌ በተገለጠው ዓለም ላይ አሁን ባሉት ዘመናዊነት በሚያጠቃቸው አእምሮች ላይ ሁሉ ነገር ለኔ ነው፣ ለደስታዬ ካልሆነች አልፈልጋትም፣ ደስታዬን የምትነካ ከሆነ አልፈልግም፣ በቃ ማገባው ለደስታዬ ነው፣ በቃ እዚህ ምድር ላይ አንዴ ነው የምኖረው፣ ስለዚህ ራሴን ነው ማረካው። እኔን ማስነካት የሚባል ነገር ፈጽሞ ቦታ የለውም። አሁን የደረሰው የዓለማችን አረዳድ ነው። ጋብቻ ደግሞ በግልብጡ ነው ወደ ጌታ ሲያመጣው እኔን የሚቀማ ነው እያልን ያለው። ስለዚህ በጣም ይሄንን በጥንቃቄ ራሳችሁን ከቸርች ማራቅን አሁን የመጣ ፋሽን ነው። ከተማ አካባቢ አሁን የተለመደ ፋሽን ነው። ሰው ቸርች የለውም፣ እረኛ የለውም፣ ምን የለውም፣ ግን አንተ አይደነግጥም፣ አይከሳም፣ አይጠቁርም፣ ያፏጫል እና ይህን ሰውዬ ባላርገሽ እንዴት ነው ትኖሪ? ይህንን ህይወት ያላትን ሴት ሚስት አድርገህ እንዴት ትኖራለህ? በፍጹም ለአካል ተገዝታ ራስ ለሆኑ ለክርስቶስ ከሱ ጋር የተጋጠመ ታሪክ የሌላትን ሴት እንዴት ነው ከአንተ ጋር ተጋጥማ ኪዳን የምትመሰረተው? አይሆንም። ከዋናው ራስ ከክርስቶስ ጋር ራሱን መገንጠል የቻለና ያልደነገጠ ያላመመው ሰው ያለ ቸርች መኖር የማይጨንቀው ሰው እንዴት ነው በኪዳን ከአንተ ጋር በአንድ ቤት የሚኖረው? ከአንቺ ጋር በአንድ ቤት የሚኖረው? ብዙቶቻችን በተለይ ከኢትዮጵያ ውጭ ያላችሁ የምትጎዱት በዚህ ነው። አትሊስት እዚህ ውስጥ ያላችሁ አዲስ አበባ አካባቢ ስታፈቅሩ ለእኛ ነገሩን እኛ እናውቀዋለን። ሰውየው በጌታ ነው፣ ዱርዬ ነው። እውነቴን ነው የምላችሁ እናውቀዋለን እና መጠንቀቅ ያስፈልጋችኋል። ስለዚህ ይሄ መጠየቅ አለበት በግል እንደ መንፈሳዊ ሰው አጥቢያ አለው ወይ? ቤተክርስቲያን አለችው ወይ? የሚያገለግልበት እረኛ አለው ወይ? ህይወቱን የሚከታተል ያያችሁ? ይሄንን መጠየቅ አለብሽ። የመጀመሪያው ነገር ከዛ መጀመር አለበት። ክርስቶስ በገዛ ደሙ በመዋጀት ከመሰረታት ቤተክርስቲያን ራሱን የሚያሸሽና የሚያረግ ሰው እግዚአብሔር አጣማሪ በሚሆንበት ራሱ ክርስቶስ አጣማሪ በሚሆንበት የጋብቻ ኪዳን ውስጥ ራሱን አስገዝቶ የሚኖረው አይኖርም። እውነቴን ነው የምላችሁ፣ አይኖርም። ኪዳን አይገዛውም። ሌላ ነገር እንደ አንድ ዓለማዊ ሊኖር ይችላል፣ ግን ኪዳን አይገዛውም። የጋብቻችሁ መንፈሳዊ ቴስት እንዳታገኙት ግን እድል ይሰጣል። እና ይህንን ትንሽ ጠንከር ያለ ነገር እያወራሁ እንዳለ ይገባኛል፣ ግን ተናዳችሁም ቢሆን ወደ ቤተክርስቲያን ብትመጡ ነው የሚሻለኝ። ይህንን ነው የምመክረው። ወደ ቤተክርስቲያን መመጣት መቻል አለበት። በጤናማ ቤተክርስቲያን ውስጥ ራሳቸውን ማስቀመጥ መቻል አለባቸው እና ይህንን ማሰብ አለብን። ትዳር ከአስደሳችነቱ በላይ መንፈሳዊ መልኩ እና ኃላፊነቱ የበለጠ በመሆኑ ይህንን ኪዳን ለማስቀጠል የባለትዳሮች መንፈሳዊ ብስለት እጅጉን አስፈላጊ ነው። ዝም ብሎ በቃ ሃኒ ማሬ ወተቴ ምናምን የኔ ብርቱካን ማንጎ የኔ ፍሩት ምናምን እያልክ ብቻ ዝም ብለህ በገነት እርሻ ውስጥ ያለን አትክልት የምትቆጥርበት ብቻ አለም ትዳር።
መንፈሳዊ ይዘት አለው። ሰይጣን የሚባል ጠላት አለው። እዛ ውስጥ ለእግዚአብሔር ተጸንሰው የሚወለዱ የነገ ዘር የሚባሉ ያለበት ቦታ ነው። ስለዚህ አንተ አቅለህ አንቺ አቅለሽ እንደምታየው አይደለም። ሰይጣንን ነገር አቅሎ አይመለከተውም። አያችሁ፣ በአደገኛ እጅ ከቻለ ሊያፈርሰው ስለሚጠጋው ውድቀቱ የሚጀምረው የጋብቻ ውድቀት ሰዎች በግላቸው እጮኛም ባልም ሚስትም ከመሆናቸው በፊት በግል ህይወታቸው ከቤተ ክርስቲያን ጋር አሉ ወይ? በእግዚአብሔር ቃል ጨዋነት ውስጥ አሉ ወይ? ይሄ ጥያቄ መልስ ማግኘት መቻል አለበት። የቸርች ናት ይታወቃሉ ወይ? በየ6 ወሩ ቸርች የምትቀያየር ከሆነች አደጋ ውስጥ ነው ያለችው። ከቸርች ይልቅ አንድ ግለሰብ የሚያሽሞነሙኑ ሰዎች፣ ልምምድ ያላቸው ሰዎች አሉ። እንደዚህ አይነት ሰው አግብታችሁ በምንም ታምን ያ ሰውዬ ሊያፋታችሁ ይችላል። ከባሏ ይልቅ የምትሰማው ፓስተርና ነቢይ ያላት ሴት ከሆነች እውነቴን ነው የምልህ እርግጠኛ አትሆን። በዛ ሰውዬ መልካምነት ነው እዛ ቤት የምትቀጥለው። ያ ይበትኖታል ቤቱ። ብዙ ታሪክ ስለማቅ ነው እና ይሄ ሰው አይለየው የሚለውን እዝጌር ያጣመረውን ሰው አይለየው ሲል እግዚአብሔር ከሴጣን ይልቅ ጋብቻው ሲፈራው ሰውን ነው። እግዚአብሔር ያጣመረው ሴጣን አይለየው አይደለም ያለው። ከሴጣን የከፋው ማን ነው ካላችሁ ሰው ነው። ጋብቻ ውስጥ በጣም ከባድ ነገር እሱ። ስለዚህ የእናንተና የእናንተ ዓለም ብቻ ነው እዚህ ውስጥ በቃ ጌታ እናንተ ብቻ ያላችሁበት ዓለም ነው። አጥር ይኖራችሁ፣ ሰው በገደብ እንዲጠጋው ብቻ አድርጉ። ይሄ በጣም ወሳኝ ነው። ኦኬ፣ አካል ሁሉ በራስ እየታገዘ እንደሚንቀሳቀስ የቤተ ክርስቲያን ራስና የበላይ ማን ነው ብለናል? ክርስቶስ። ከግንዱ ሕይወት የተለየ ቅርንጫፍ ደርቆ እንደሚወጣ እንዲሁ ራስ ከሆነው ክርስቶስ ህብረቱን ያቋረጠ ሰው ዋናው መገለጫው ከቤተ ክርስቲያንና ከቅዱሳን ህብረት በሚያደርገው መራቅና መሸሽ ነው የሚጋለጠው። ከግንዱ ሕይወት የወጣ ቅርንጫፍ ደርቆ እንደሚወድቀው ራስ ከሆኖ ከክርስቶስ ሕይወቱን ያላየ ወንድና ሴት ምልክታቸው ምንድን ነው ካላችሁ ቸርች አይወዱ። ለምን? አካሉ ናት ቤተ ክርስቲያን። ስለ ቸርች ሲወራ ተሳዳቢ ናቸው። ከፍ ዝቅ ነው የሚያደርጉት። ቸርችን አቃቄር ነው የሚያወጡት። ቸርችን ከአንገት በታች ነው የሚያዩት። ቀና ቢሉ ራስ አላት። አንዳንዴ ምን እላለሁ? ዝም ብላ አትገላልባት፣ ቸርች ባላላት እላለሁ። ባላላት ቀና በል። ቀና ማለት ስላልደፈርክ እንጂ ራሷ ማን ነው? ክርስቶስ ነው። ስለዚህ ይህን ያህል ቸርች ምስቅልቅል የሚያወጡ ሰዎች አሉ። ምልክታቸው ይሄ ነው። ችግራቸው አጥቢያው አይደለችም፣ ከግንዱ መፋታታቸው ነው። ለዛ አጥቢያ እኮ ክርስቶስ ራሱን ሰጥቷል፣ ሞቶላታል፣ ራቆቱን ሞቶላታል፣ እስከ ሞት አፍቅሯታል። በገዛ ደግሞ የዋጃትን ነው የሚለው የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ነው የሚለው ጳውሎስ። ስለዚህ ያችን ቤተክርስቲያን የሚሸሽ ሰው ከግንዱ ሕይወቱን እንዳቋረጠ ቅርንጫፍ ነው። ምልክታቸው ይሄ ነው። አንዳንድ ሰዎች እንዲህ ናቸው። እንዲህ አይነት ሴቶችን አታግቧቸው፣ እንዲህ አይነት ወንዶችን አታግቧቸው። ለአንተ ሚስት አትሆንም። ጌታን ያላገባ አንቺን አያገባም። ጌታን ያላገባች ለአንተ ሚስት አትሆንም። መጀመሪያ ጌታን ያግባ ሰውየው፣ በግል ሕይወቱ የጌታ ይሁን። ይሄ ማወቅ አለባቸው። ለጌታ ያልሆነ፣ ለቸርች ያልሆነ፣ ለስርዓቱ ያልሆነ እንዴት ነው ለጋብቻ ኪዳን የሚሆነው? ሊሆን አይችልም ወዳጆች። ስለዚህ በጣም መጸለይ ያለባቸው እንዲህ አይነት ሰዎችን በፍቅር ሳይሆን በግሳጼ መጀመሪያ የጌታ ይሆነው። ይህንን በጥንቃቄ አድርጉት። ይህንን አምስሬስ ይህንን በጣም ጀስት አስደሰተ መረረም ጀስት እኔ በደንብ ነው የምናገረው። መንፈሳዊነትን ጎድላችሁ ወደ ትዳር ዓለም መግባትን አትሞክሩት። በግል ሕይወታችሁ ከመጽሐፉ ጋር፣ ከጌታ ጋር፣ ከመንፈስ ቅዱስ ጋር፣ ከጤናማ ቤተክርስቲያን ጋር ያላችሁ ሪሌሽንሽፕ ችግር እንዳለው ከእናንተ በላይ ወይም ከኔ በላይ ስለኔ የሚያውቅ የለም። እንዲህ አይነት ስሜት ከተሰማን ይህንን አቅለን ኢግኖር አድርገን ወደ ቀጣዩ የጋብቻ ኪዳን ከመሄዳችን በፊት መጀመሪያ በግል ሕይወታችን ከቤተ ክርስቲያን ጋር ያለንን ነገር ማስተካከል አለብን። ከቃሉ ጋር፣ ከመንፈስ ቅዱስ ጋር፣ ሳውንድ ከሆኑ ዶክትሪን ጋር። አንዳንድ ጊዜ ያው መንፈሳዊ ብስለትን ስለዘለልኩት ነው ቅድም አእምሮ ብስለትን ብቻ ነው ያስተማርኳችሁ። መንፈሳዊ ብስለትን እዛ ላይ ታገኙታላችሁ መጽሐፉ ላይ። ያ ምንድነው መንፈሳዊ ብስለት? ራሱ አንድ አይነት ዶክትሪን ሊኖራቸው ይገባል። እኔ እንትና ጋር እሷ እንትና ጋር የምናቀነቅን ከሆነ ማታ ቤቱ ጦር ሜዳ ነው የሚሆነው። በጣም ከባድ ነው የሚሆነው። በጣም እየተሰቃየ ነው መንፈሳዊ ትዳር ወዳጆች፣ እንደምታስቡት አይደለም። ስለዚህ በጣም በተሻለ መጠን ሁላችሁም በኩል የምትገዙለት፣ እኩል የምትረኩበት አንድ አጥቢያ ቤተክርስቲያን ያስፈልጋችኋል።
መጓተት የለባቸውም። ግራና ቀኝ ባል እዛ ቸርች፣ ሚስት እዛ ቸርች እያመለኩ በምንም ታምር ማታ አንድ ሊሆን አይችሉም። እና ይሄ ሁሉ በጣም ወሳኝ ነው። በጣም በጣም ሰፊ ጦርነት ነው አሁን እያወራኋቸው ያለሁት። ከሳቷን ግን እንደው ገረፍ ገረፍ ላድርግላችሁ ብዬ ነው። ስለዚህ መንፈሳዊነትን ጎድላችሁ ወደ ትዳር ዓለም መግባትን አትሞክሩት። ስለዚህ ክርስቶሳዊና ይሄ ክርስቲያናዊ ትዳር ምንጩም ሆነ መስራቹ እግዚአብሔር በመሆኑ መንፈሳዊነቱ ያመዝናል። ምንጩ እግዚአብሔር ነው። የሰው ሀሳብ ውጤት አለም ጋብቻ የእግዚአብሔር ሀሳብ ስለሆነ መንፈሳዊነቱ ያመዝናል። ስለዚህ ትዳራችሁን ከመንፈሳዊ ልክነት ከለያችሁት ውበቱንና መልካም የሆነ ጣዕሙን ሊሰጣችሁ በፍጹም አይችልም፣ ይቸገራል። ለመንፈሳዊነት ትኩረት በማይሰጡ ተጋቢዎች መካከል መለኮት አጣማሪ በመሆን በመሀል ለመገኘት ይቸግረዋል። ማለት በሚናቅበት ትኩረት በተከለከለበት ሁለት ሰዎች መሀል ጌታ አጣማሪ ሆኖ አይገባም። ያላከበር ነው፣ ያልፈራ ነው። በአካሉ ቤተክርስቲያን ተጋጥመን ያለመዋገስ ነው። ለክብሩ መልካችንን ወደ እሱ መልክ ለማሳደግ እንደ ሕያዋን ድንጋዮች መቅደስ ለመሆን ያልተጠጋ ነው የናቅነውን እግዚአብሔር በሰርጋችን ቀን እንደ እድምተኞች ናና ብለን ካርድ ምልክለት ተራ ነገር አይደለም። እግዚአብሔር ያከበሩኝን አከብራለሁ ነው የሚለው። ስለዚህ መለኮትን የናቀ ህይወት ይዘን አንጋጠም። መለኮትን ከማክበር መጀመር አለብን። ቃሉን ከማክበር ቤተክርስቲያንን ከማክበር መጀመር መቻል አለብን። እዛ ውስጥ ነው መንፈሳዊ ጋብቻ ሙሉ መሆን የሚጀምረው። አለዛ ዓለማዊነት ነው የሚሆነው። እና ወዳጆች በጣም ጌታ ይርዳል። ይሄ ወሳኝ ነው፣ በጣም ወሳኝ ነው። ለመንፈሳዊነት ትኩረት በማይሰጡ ተጋቢዎች መካከል መለኮት ምን አይደለም ብለናል? አጣማሪ ወይ መካከለኛ ለመሆን ይቸገራል። ስለዚህ ቤተክርስቲያን ምንድና ስንል የመንፈሳዊ ጋብቻ ኪዳን ምስክር ናት የምንልበትም ዋናው ምክንያት ከተመሰረተችበት ዓላማ ከተቀበለችው መንግስታዊ ተልእኮና ከተካፈለችው ስልጣን አንጻር ነው። ስልጣን አላት። በገሃነም ደጆች ላይ ሁሉ ስልጣን አላት። ቤተክርስቲያን ወደ ዓለም ሁሉ ይዛ የምትሄደው እውነት አላት። ብርሃን ናት። ክርስቶስን ወክላ የምትኖር ናት። ለሚያደምጧት ሁሉ አይደለም ዓለማቸውን ዘላለማቸውን የሚያተርፍ ምክር የሚቀዳባት ሴንተር ናት። ተራ አዳራሽ አይደለችም ቤተክርስቲያን። ሴጣን እንደዛ እንድንረዳት እያደረገ ነው ያለው። ለዚህ ነው ሰዎች ትዳራቸው ሁሉ ለመዘጋጃ ይዘው የሚሮጡት። አሁን ማሳያችሁ እሱ ነው። ስለዚህ ስልጣን አላት። የተካፈለችው ተልእኮ አላት። የተጋራቸው ስልጣን አላት። ስለዚህ ከቤተ ክርስቲያን ስልጣናዊ እጅ ትዳራቸውን የቃል ኪዳን ትዳራቸውን ለመቀበል ብዙዎች መቅረባቸው ትክክለኛና ተገቢ ውሳኔ ነው ማለት ነው። ቤተክርስቲያን ይህንን ያወራዋትም ከሆነች የጋብቻችንን ኪዳን ከዚህ ስልጣናዊ ከሆነች ቤተክርስቲያን እጅ በቡራኬ መቀበል መፍቀድ ትክክል ነው፣ ጤንነትም ነው። ስለዚህ የጋብቻን ኪዳን በቤተክርስቲያን የከበረ ቅዱስ ስርዓት በኩል መጀመርን አንዳንዶች እንደ ተራ ልማድ ቆጥረውታል። ጥቂት የማይባሉ ጥንዶች ይህንን ቅዱስ ኪዳን በቤተክርስቲያን ስልጣናዊ እጅ በታች ከመቀበል ይልቅ ወደ ተለያዩ ተቋማት በመሄድ ሲፈራረሙና ባለማስተዋል መለኮት መካከለኛ አጣማሪ እንዳይሆን ሲከለክሉ ትመለከታላችሁ። ለእነሱ ኖርማል በቃ ላጥ ወደ እንትን በቃ መካከለኛ ያደረገው ማንን ነው? እኔ አሁን የመንግስት ስልጣን እየተጋፋው አይደለም ያለሁት። ያ ፖለቲካዊና መንግስታዊ ሰዋዊ ምድራዊ መንግስትን ለማርካት የምትሄድበት መንገድ ነው። ሄደ መታወቂያ እንደምታወጣው ፓስፖርት እንደምታወጣው አንዳንድ ነገሮች እንደምታወጣው የተጋባ ያልተጋባ የሚለውን ነገር ልታወጣ ትችላለህ። ነገር ግን ኪዳኑን አይሰጥህም። እንደውም አያውቅም። መዘጋጃ ስለ ኪዳን አያውቅም። የጋብቻ ምናምን መብትና ህግ ነው የሚያሳይ። ስፒሪቹዋል የሆነውን የኪዳንን ቫሊዩ እሱን አያውቀው። ለዚህ ነው ጋብቻችሁን በቤተ ክርስቲያን አድርጉት ሲባል ህንፃውና አዳራሹ አይደለም። ክራይስት እዛ አለ፣ መንፈስ ቅዱስ እዛ አለ፣ እዛ አለ። ይባርክላችሁ፣ አለሁበት ይበል፣ ምስክር ይሁንላችሁ፣ አቅሙን ይስጣችሁ። የሰራው እሱ አይደለም፣ ከእሱ እጅ ተቀበሉት ነው። ይዛችሁ አትሩጡ። በቸርች ተጋቡ፣ ተፈራረሙ። ከዛ በኋላ ወደ መዘጋጃ ሄዳችሁ ደግሞ ለሰማያዊ መንግስት በቤተ ክርስቲያን ተፈራረሙ፣ ለምድራዊ መንግስት ደግሞ መዘጋጃ ተፈራረሙ። ይህንን ነው እየተነጋገርን ያለን የአባቴ ልጆች እና አደራችሁን ይህንን በተመለከተ በጣም መዘናጋት የለባችሁ። የኪዳናችሁ አጣማሪ መለኮት ስለመሆኑ እርግጠኛ ሁኑ። እየጨረስኩ ነው። በቃል ኪዳናችሁ ወይም በሰርጋችሁ ቀን ከእግዚአብሔር በቀር ሌሎች በአጣማሪነት ስልጣን በመካከል እንዲገቡ በፍጹም አትፍቀዱ፣ አትፍቀዱ። እኔ ያሳደጉኝ ሰዎች የአክራሪነታቸው ትልቅነት በቤተክርስቲያናችን ይገርመኛል። ዓለማዊ ከሆነች እህትሽ እንኳን ሚዜ እንድትሆን አይፈቅዱ። መድረክ ላይ ያስጠጉ።
ከቤተ ክርስቲያኑ ያምጣል። በጌታ ነው ወይ ሚዜ አድርገህ የመረጥከው? ራሱ በጌታ ናት ወይ ማናት? ይሄንን ሁሉ ነው ለምን መንፈሳዊነቱ ላይ ስሬስ ናቸው። ካቀለላችሁት ይቀላል። ሰማይ ጨዋ ነው ይወጣል። ላከበሩት ነው ክብር የሚሆነው። የናቁኝን ማክበር አይሆንልኝም ነው ያለው። አያችሁ። ስለዚህ ይሄ በጣም ጥንቃቄ ያስፈልጋል። የአባት ልጆች ቤተክርስቲያን ሬስፔክት ማድረግ በጣም ወሳኝ ነው እና ይህንን ማን በመካከል ቸርችን ተክቶ መሀል እንዲቆም አትፍቀዱ። የጋብቻን ኪዳን ከቤተክርስቲያን ውጭ ለማከናወን ማሰብ እንደ ክርስቲያን አደገኛ ስህተትና የትዳርን ቀጣይ ህይወት ከጅምሩ ለሰይጣን ጥቃት ማመቻቸት ነው። ድገመው። የጋብቻን ኪዳን ከቤተ ክርስቲያን ስልጣን ውጪ ለማከናወን ማሰብ እንደ አማኝ ሰከንድ ቦርን ክርስቲያን አደገኛ ስህተት፣ የትዳርንም ቀጣይ ህይወት ከጅምሩ ለሰይጣን ጥቃት በር መክፈት ያክል ይመዝናል። መጠንቀቅ አለባችሁ። ለሰይጣን ድል ፈንታ አትስጡት። በኪዳናችሁ ስሌት ላይ የመጨረሻ አንቀጽ ነው። እግዚአብሔር ያጣመረውን ሰው አይለየው። የዚህ ቃል ተናጋሪ ክርስቶስ ነው። ይሄ ደግሞ የሚያሳይ ሁለቱም በጋብቻ ለመጣመር የወሰኑ ጥንዶች ትኩረት ሊሰጡትና የመለኮትን መገኘት በቃል ኪዳናቸው ሊናፍቁት ይገባል። ይህንን የመለኮትን እግዚአብሔር ያጣመረውን ሰው አይለየው የሚለውን ክርስቶሳዊ ንግግር ሁለቱም ተጋቢዎች በጣም ትኩረት ሊሰጡትና በጋብቻ የሰርጋቸው ቀን ይህንን አጣማሪ ሊናፍቁት ይገባል። ቤተክርስቲያን ለክርስቶስ እንደምትገዛለት ክርስቶስም ራሱን አሳልፎ እስከ መስጠት በደረሰ ፍቅር ቤተክርስቲያንን በመውደድ የመሰረተውን ኪዳን ምሳሌ በማድረግ እንደ ክርስቲያናዊ ባል እና ሚስት እስከ ሞት በሚዘልቅ መውደድ የባል ድርሻ እና ሁለንተና በማስገዛት የሚስት ድርሻ እና በመታዘዝ የተገመደን እና የተጣመረን አንድነት በትዳራችን ውስጥ መለማመድ የምንችለው የትዳራችን መንፈሳዊነት፣ ጤንነት ትኩረት ስንሰጠውና ሰማይ እንዲገዛ ስንፈቅድለት ብቻ። ይህንን መርሳት የለባችሁ። ቤተክርስቲያን የኪዳን ምስክር። ይሄ አሁን ያወራኋችሁ ዛሬ ጀስት መጽሐፉ ላይ ገቢ እንዲሆን ያሰፈርኩት ሀሳብ ነው። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ ጌታ ይባረክ። ለምሳሌ የሔዋን የብቻ አካሄድ አዳም ጋር ያለ ህይወትን እንኳን ሲያቋርጠው እንመለከታለን። የተያያዘ ነው። የአንዱ ልማት የጋራ ልማት ነው። የአንዱ ውድቀት የጋራ ውድቀት ነው የሚሆነው። ስለዚህ ወደ አንድ ሰው ህይወት ተደምረን የበለጠ ሙሉ የምናደርግበትን ፍሌቨር ነው የሚሰጠው ማንነትን። ለዚህ ነው እኔነትን ይዘን የምንመጣው ነው። ሰዎች እኔነትን ይዘዋል የሚመጡት ለእኔያቸው ነው የሚያገቡት። በቃ ስለዚህ እኔን የምታረካኝ ከሆነ በቃ ትቀጥላለች፣ ያ ይቀጥላል፣ ካልሆነ ደግሞ ይወጣል የሚል ነው እና ይሄኛው ሰዎች ራሳቸውን ያቆዩበት ውጤታቸው ስለሆነ ዋጋ እያስከፈላቸው ነው ያለው በጋብቻ ማንነት ላይ። ያ ብቻ አይደለም፣ ባል ብቻ እኮ አይደለም፣ አባትም አይሆኑም። አንዳንድ ቦታ ላይ ይሄ የወለዱትም ሰላማቸውን ደስታቸው የሚነካ ከመሰላቸው ያስወጡታል። እና እንደዚህ አይነት ነገር አባት እያለ ጀስት የአባትነት ክብር የሚጠጋ ልጅነት እንዳይኖር ሆኖ ያደገ ነው። ኢቭን ይሄ ቤተሰባዊ አንድነት ሙቀቱን እንኳን የእናት ሙቀትን የአባት መተሻሸትን እንኳን የማያውቅ ጀኔሬሽን ነው ምን የሆነ ያለው እየተወለደ ያለው። አንድ ቤት ውስጥ የማይጠያየቁ የማይነፋፍቁ አይነት ነገሮችን ሰይጣን ቢውልድ አድርጓል። ያው ትልቁን ዓለም ሰይጣን የሚያፈርሰው ትንሹን ዓለም ቤተሰብን በመምታት ስለሆነ በዛ አይነት እጅ እንዳይመታ ማድረግ ያለብን ምንድን ነው? አንድ ሙሉ ስብዕና ያለው አካል ጋር ተደምሬ እየኖርኩ እንደሆነ መጀመሪያ ውስጤን ማሳመን አለብኝ። አሁን በጋራ በሚደረግ ህይወት ላይ በእኔ እግር ብቻ አይደለም ቤቱ የሚሄደው፣ ሌላም ተጨማሪ የሚሄድ እግር አለ። የራሱ መሰረት ዓለም ያለው፣ የራሱ እውቀት ያለው ሰምዌር ከኔ ውጪ ከኔ ካልቸር ውጪ የበሰለ ያደገ ማንነት ነው ጋብቻ እኔ ጋር ያመጣው መጥቶ ያጋጠመኝ ከዛ ጋር ነው። ስለዚህ ህይወት እኔ እንደምላት ብቻ ትሂድ በሚል አምባጓሮ መፍቀድ የለብንም። አንዳንድ ጊዜ በሌላም ሰው ደግሞ ምርጫ እንዲሄድ መፍቀድ መቻል አለብን። ይሄ ነው የጋብቻ ኪዳን የሚያደርግ። እንፈቅዳለን። በቃ አንድ በህይወታችን እኔን የምለቅለት ሰው ነው የምመርጠው። ራሱ ምርጫውም ይህንን ታሳቢ አድርገው ከተመረጠ አይከብድም። ማንም እንዲነካኝ አልፈልግም የምንልበት ፓርት አለ። እሱ
ለስራ ቦታ ለጓደኛ ነው የሚሆነው። ለመነካት የምንፈቅድለት እኔ እንኳን ባላምንበት በቃ እሷ ካመነችበት ኦኬ የምልበት በእሷ ምርጫ እሷ ጋር የሚፈጠር ደስታዬ እንደሆነ የማስብበትን አይነት ውሳኔ መወሰንን ጭምር የሚጠይቅ ብስለትን ይዘን የምንገባበት ነው የሚለውን ነገር ማሰብ በጣም ጥሩ ነው። ግን ጀስት መንፈሳዊ ጋብቻ ውስጥ ጤናማ የሆነ ክርስቲያናዊ ጋብቻ ውስጥ ሰዎች ከገቡ ግጭቱ እድሜው ረዝም ይሆናል እንጂ አሁን ወደምለው ነገር በጊዜ ሂደት ይመጣል። ሁሌ ሰው ራሱን አስጠብቆ አይኖርም። የሆነ ቦታ ያልቅበታል፣ ንዴትም ያልቃል፣ ሁሉ ነገር ያልቃል እና ጀስት ቶሎ እዛ ጋር እንድረስ የሚለው ምክር ነው እየመከርኩ ያለሁት እንጂ ጤናማ ጋብቻ ውስጥ ከገባን ሁሌ በአብዮተኝነት አንቀጥልም። ራሱ ይሰራናል። ለምን የሚመክር መጽሐፍ አለን፣ የሚሰማ እግዚአብሔር አለን፣ ተንበርክከን የምንታነጽበት ድራይቭ የሚያደርገው ሊስፕሪት አለ እና ይሄ ሁሉ አቅርቦት አለው ክርስቲያናዊ ጋብቻ። እኔ ሁሌ የምናገረው ምንድን ነው መንፈሳዊነትን እንዳያጣ ግን ተጠንቀቁ ነው። ጋብቻችሁ ላይ የፈለገ ይሁን ያስደስታችሁም ያስለቅሳችሁም ጋብቻችሁ መንፈሳዊነቱን ጭምር እስኪቀማ ድረስ ግን አትዘናጉ ነው። መንፈሳዊነት ስቲል ጋር እዛ ካለ አሁን ምንላቸው አንዳንድ እንትኖች በራሱ በሰሪው እየታከሙ ሙሉ ይሆኑ ይመጣሉ የሚል ተስፋ ነው እኔ የማስቀምጠው በዚህ እንትን ላይ። ቤተክርስቲያን የኪዳን ምስክር የሚለው ነው። ኪዳን ይሄ ነው ካልን ይሄ ኪዳን ደግሞ የሚሰራው ያው የኪዳኑ ምስክር ራሱ መለኮት ነው። መለኮት ግን በተገለጠው ዓለም ላይ ሀሳቡን፣ ፍቅሩን፣ ምሕረቱን እንዲገለጥ ያንቀሳቀሰባት ደግሞ ጀስት ወክላው በዚህ ምድር ላይ በአካል መልክ ወክለችው ቤተክርስቲያን ናት እና መጽሐፍ ቅዱሳችን ይሄ ቅዱስ በሆነው የአዳምና የሔዋን የገነት ውስጥ ክቡር ጋብቻ ጅማሬውን አድርጎ ሲዘጋ ደግሞ ሲጨርስ ደግሞ በበጉ እና በቤተክርስቲያን ሰማያዊ ጋብቻ ፍጻሜውን ሲያረግ ታዩታላችሁ። ባይብል ገና ስከፍቶት የአዳምና ሔዋን የገነት ውስጥ ጋብቻ ነው። ኃጢአትና ውድቀት የሌለበት ዓለም ውስጥ ይጀምራል። ኃጢአትና ውድቀት የማያሰጋው ደግሞ ዘላለም ውስጥ ያልቃል። ሁለቱም ጋብቻ ነው የምትመለከቱ። ይህን ስንመለከት የክርስቲያናዊ ጋብቻ መንፈሳዊነት በቀላሉ መረዳት እንድንችል አቅም እናገኛለን ማለት ነው። ይህንን ያስተዋለ ሰው በገነት ጀምሮ ኢተርናል ላይፍ ውስጥ ሲያርቅ ራሱ መጽሐፍ ቅዱሳችን በአዳምና በሔዋን የገነት ጋብቻ ጀምሮ በክርስቶስና በቤተክርስቲያን ሰማያዊ ጋብቻ ራሱን ሲዘጋ ስትመለከቱ ጤናማ ክርስቲያናዊ መንፈስ ለነካው አማኝ ቤተክርስቲያናዊ የሆነ ይሄ ቅዱስ ጋብቻ ደስታን ከመለዋወጥ ባለፈ መንፈሳዊነቱን እንደሚያመዝን እርግጠኛ ይሆናል። በጣም አስደናቂ መጽሐፉን ሳይ የሚደነቀው ነገር ይሄ ነው እና እግዚአብሔር የቅዱስ ጋብቻ መካከለኛና አጣማሪ ሲሆን ቤተክርስቲያን ደግሞ የዚህ ቅዱስ ኪዳን ምንትናት ምስክር ናት። እግዚአብሔር አጣማሪ ነው፣ ራሱ ክርስቶስ ተናግረዋል። ቤተክርስቲያን ደግሞ ያ የጥምረቱ ክንውን ሲከናወን አካሉ ናትና ምስክር ናት። ይህንን የቤተክርስቲያንን ቫሊዩ በጣም ማወቅ መቻል ያስፈልጋል እና ይህንን በጣም መርሳት የለባቸው ነገር ይሄ ነው። ስለዚህ በክርስቲያናዊው ቅዱስ ጋብቻ ምስረታ ውስጥ የመለኮትን ድርሻ ዋጋ መረዳትና ኪዳናዊ ጥምረትን በዚህ አጣማሪነት እንዲከናወን መፍቀድ ችላ የማይባል ቀዳሚ ትኩረታችን መሆን መቻል አለበት። እንደ አንድ ክርስቲያን የመለኮትን ዋጋ በጋብቻ ኪዳን ውስጥ ማወቅ አለብን። ስለዚህ ጥምረቴ በዚህ በመለኮት እጅ እንዲከናወን መፍቀድ አለብኝ በሚለው ጉዳይ መደራደር የለብን። በጋብቻችን ጥምረትና ኪዳን ውስጥ መለኮት ዋናው ባለድርሻ ነው። ይህ መርሳት የለባቸውም። በቃ ወደ የምወደውን ሰውን አግብቼ አንድ ቤት በነፃነት በቃ መኖር እሱ ነው ህልሜ ምናምን ብቻ አለማሰብ ያለባችሁ። ያንን ሰው ከእዝጌር ገንጥላችሁ አትግቡ። ያችን ሴት ያለ እዝጌር አታስገቧት፣ ወይ እዝጌርን ለቃ አትግባ እዛ ኪዳን ውስጥ። እዝጌር የጎደለው አይነት መጣመር እንዲሆንባቸው አትፍቀዱ። የእዝጌርን መካከለኛነት ቫሊዩ ስጡት፣ ዋጋ ሊሰጠው ይገባል። እሱን እያወራ ያለሁት ሁለቱ አንድ የሚሆኑበት ሚስጥርና የኪዳን ቃል ከንግግር ባለፈ መንፈሳዊ መልክ ለብሶ መግዛትና ማርካት የሚጀምረው እግዚአብሔር የመካከለኛነቱን ስፍራና ስልጣን ሲቆጣጠር ብቻ ነው። በጋብቻ ውስጥ ለመብላት ለመጠጣት እንዴ ማንም በቃ ይሄ ማሰብ አለባቸው። አንዳንድ ጊዜ መለኮት ከጎደለ ሲያገባ መብላት የጀመረ እኮ ሰው አይደለም ያገባችሁት። በእናቷ ቤት ከአንተ የበለጠ የተሻለ ትኖራለች፣ በአባቱ ቤት የተሻለ እኮ ይኖራል። ሰው እኮ ያለኛም እኛን ሳያውቀንም በፊት እኮ ህይወትን እያጣጣመ እየኖረ ነው የመጣው። በራሱ ዓለም እየበላ ይጠጣ ነው የመጣው፣ እየኖረ ነው የመጣው፣ እየረካ ነው የመጣው። የጋብቻ እርካታ የሚለየው ምንድን ነው ብለን ስንጠይቅ ገብቷችሁ የመለኮት አብሮነት በዛ ቦታ መገኘቱ ነው። ስለዚህ መለኮት አለውበት እንዲል መፍቀድ መቻል የአንድ ክርስቲያን
ጉጉትና ናፍቆት መሆን መቻል አለበት። ስለዚህ መለኮት አጣማሪ ካልሆነ ቃል ኪዳኑ መግዛትም አይጀምርም፣ ማርካትም አይጀምርም። ደግሞ መለኮት መካከለኛ ሆኖ ካላጣመረው ያ ኪዳን መግዛትም አይጀምርም። ሰው በፈለገው ጊዜ ያፈርሰዋል። ለምን? እንደፈለገው ስለመሰረተው በፈለገው ጊዜ በትነዋል። ሰይጣንን በፈለገው ጊዜ ያንቆጣቁጠዋል። እንደገናም ደግሞ መግዛት ብቻ ሳይሆን ማርካትም ይቸገራል። ያ የጋብቻ የመለኮት አጣማሪነት ሲጎድል። ስለዚህ መረሳት የሌለበት እውነታ በሰርጋችን ቀን ደስታችንን ለመካፈል በታደሙት ወላጆቻችን መከበባችንም ሆነ ተሞሽረን በአደባባይ መዋላችን የሰርጋችን ድምቀት ከመሆኑ ባለፈ ይህንን መንፈሳዊ ዋጋ ሊተካ አይችልም። ድል ያለ ድግስ፣ ድል ያለ ሰርግ፣ ቀበሌና ከተማ ያንቀጠቀጠ ከተማ የረበሸ ሰርግ የዕለቱ ድምቀት ነው። መካከለኛውን አይተካም፣ መለኮትን አይተካም። የደገሳችሁት የድግስ አይነት ብዛት መንፈሳዊ የሚባለውን ያንን ዋጋ አይተካም። ይህንን ነው ማወቅ አለባችሁ። መርሳት የሌለበት ነገር ይሄ ነው። መሸወድ የለብንም። በተለይቶች በጣም በቃ የምትፈልጉት ሰርጓን እንዲሰርጌማ ምናምን ጥሩ ነው። ነገር ግን ክራይስትን ጥለን መሆን የለበትም። መንፈሳዊ ስርዓትን፣ ደንብን፣ የቤተክርስቲያንን ድርሻ ንቀን መሆን የለበትም እና ይሄ ማወቅ አለብን። ስለዚህ ይሄ ባለንበት ዘመን ይሄ የጋብቻ ኪዳን መንፈሳዊ ዋጋ በብዙዎች ዘንድ ያው ትኩረት ያጣ እና የኪዳን ሁለት መልኮች ማለትም የማክበርና የመቅጣት ኪዳናዊ እውነታዎችን ትውልዱ ችላ ብለዋል። ኪዳን ያከብራልም ይቀጣልም። ሁለቱን ትውልዱ ችላ ብሎታል። ኪዳን ያከብራል ሲጠብቁት፣ ኪዳን ይቀጣል ሲያፈርሱት። የኪዳን ሁለት መልክ እነዚህ ናቸው። ትውልዱ ለእነዚህ ትኩረት ይሰጣል ያለው። ብዙዎች ወደዚህ የጋብቻ ኪዳን ቀሏቸው ሲገቡ እንደገናም ቀሏቸው ሲወጡ ትመለከታላችሁ። ቀሏቸው ሲገነቡት በጣም ቀሏቸው ሲያፈርሱት ትመለከታላችሁ እና ይሄ አሁን ዘመናችን ላይ ያለው ኪዳን በጣም ዋጋ እየከፈለ ያለበት ጉዳይ ነው እና ቤተክርስቲያንም የተቸገረች ያለችበት ቦታ ይሄ ነው። ስለዚህ ይህን የጋብቻ ኪዳናችንን መካከለኛ መምረጥም ሆነ መወሰን የመንፈሳዊ ብስለታችን አንዱ መለኪያ ነው። እግዚአብሔር አለ ወይ ይባላል። መለኮት አለ ወይ? ክብሩ አለ ወይ? አለ ቦታ አባቴ አለ ወይ አንተ መባል አለበት። ይህ መርሳት የለብንም። ሊወጣችን የትዳር መሰረቱን ከእግዚአብሔር ለይቶ ማነት ማሰብ ሆነ መሞከር የብዙ ባለትዳሮች አደገኛ ስህተት ነው። እግዚአብሔር አልባ የሆነ ቤት፣ እግዚአብሔር አልባ የሆነ የትዳር ኪዳን መመስረትን ቀሏቸው። አንዳንዶች ኢቭን ዓለማዊ ላይ ያገባሉ። በጣም የሚገርመኝ ነገር እና እንዲህ ምኑን የፈለጉት ግራ ነው የሚገባኝ። እዝጌርን ጎለው ምን እንደታሰበ ግራ ነው የሚገባኝ እና ይህ በጣም በጣም ከባድ ነው። ለዚህ ነው መጽሐፍ ቅዱስ ያለ እርሱ ፈቃድ የበላ ተድላን የቀመሰ ማን ነው ብሎ የጠየቀው። አያችሁ፣ መለኮታዊ ፈቃድ ያስፈልጋል። መብላትም ተድላን መቅመስም መለኮት አለውበት ሲል ነው ምግቡም ጣዕም የሚሰጠው ተድላውም እረፍት የሚሞላው እና ስለዚህ አሁን ወደ ገደለው ቅድም ወንድማችንም ወደ ያሬድ ወደ አነሳው እየመጣሁላችሁ ነው። ክርስቶስ የቤተክርስቲያን ራስ፣ ቤተክርስቲያን ደግሞ የእሱ አካሉ መሆኗን እንደ አንድ ክርስቲያን ማወቅ አለብን። እሱ ራሷ ነው፣ ቤተክርስቲያን አካሉ ናት። ይህንን በጣም በጣም መርሳት የለባችሁ። በጣም በህይወታችሁ ላይ ልትዘነጉት የማይገባችሁ ጉዳይ ምንም ይሁን ያላችሁበት አጥቢያ ክርስቶስ ራሱ እንደሆነ ማወቅ አለባችሁ። ቤተክርስቲያን የእሱ አካሉ ናት። ስለዚህ እያንዳንዱ አማኝ እንደ ጤናማ ብልት ከቅዱሳን ሁሉ ጋር በመጋጠም በአንድ አካል ራስ ወደ ሆነው ክርስቶስ ያድጋል። አሁን ቤተክርስቲያን ስንል ደግሞ እናንተ፣ አንቺ፣ አንተ፣ እኔ እያንዳንዱ አማኝ በጤናማ ብልት አካሉን እየተጋጠመ ወዴት ያድጋል? ራስ ወደ ሆነው ወደ ክርስቶስ ያድጋል። አሁን እንዴት የቤተክርስቲያንን ክብር እንዴት ከየት እንደሚጀምር እያሳየኋችሁ። ቤተክርስቲያን አካሉ ናት፣ ክርስቶስ ራሷ ነው። አካሉ ግን እያንዳንዱ አማኝ እንደ ጤናማ ብልት እየተጋጠመ የሚፈጥረው እና ራስ ወደ ክርስቶስ ለማደግ የሚጠጋው ስብስብ ናት ቤተክርስቲያን። ጤናማው መንፈሳዊ ጋብቻ የዚህ መንፈሳዊ አካል አንዱ ክፍል ነው። የምታገቡት ከዛ ብልት ውስጥ የሚያገባሽም የምታገቢውም እዛ ጤናማ አካል ውስጥ። ስለዚህ አስቀድሞ በቤተክርስቲያን ውስጥ በጤናማ ትምህርትና ምልልስ ከቅዱሳን ሁሉ ጋር ህብረትን ለማድረግ የሚቸገር ማንነት ያለውን ግለሰብ ለእጮኛምነት መምረጥ የለባቸው። በጋብቻ ኪዳን ውስጥ መጣመርም ሆነ በኪዳኑ በአብሮነት ለመዝለቅ መሞከር አደገኛ ስለሆነ መጀመሪያ ማወቅ ያለባቸው ነው። በቃ የተዋወቅሽው ሰውዬ የቸርች ነው ያለው፣ እረኛ አለ ወይ? ቤተክርስቲያን አለችው ወይ?
ያም ደግሞ ዝም ብሎ ገባ ወጣ የሚልበት ሳይሆን በትክክል ፈንክሽናል የሆነ ብልት ነው ወይ በቸርች ውስጥ አንዳንድ ህመሞች አሉ፣ ስትሮክ ምናምን ይባላል። አያችሁ እጃችሁን ይመቱታል። ስለዚህ እጃችሁ አለ ግን አይዝላችሁ። አንዳንድ ሰዎች ቸርች እንደዛ ናቸው፣ አለ ለመባል ብቻ ይመጡ አሉ። ይህንን በጣም የመጀመሪያው መጠራት ያለበት አካል ውስጥ ቦዲ ሆኖ አለ ወይ? አለዛስ ቦዲ ካልሆነ ራስ የለውም፣ ክርስቶስ የለውም። ይህ ሰውዬ ኪዳን አይፈራም፣ ኪዳን አያከብርም፣ ኪዳን አትፈራም። አያችሁ። ስለዚህ መጀመሪያ ማወቅ ያለባችሁ ነገር አለ ወይ የሚለው ነገር መጠናት አለበት። ለጋብቻ ኪዳን ያሰብነው ሰው በግሉ ከቤተክርስቲያን ጋር ስላለው ቅርበት የህብረቱ ሁኔታ በትክክል ማወቅና መረዳት አስፈላጊ ነው። ከዚህ ነው የሚጀምረው። ዛሬ ላይ ጥቂት የማይባሉ አማኞች ወይም አማኝ ነን የሚሉ ነገር ግን አባል ሆነው የሚገለግሉበት እና የሚያገለግሉበት አጥቢያ ቤተክርስቲያን የሌላቸው ሰዎች ከተማውን ሞልተውታል። በጌታ ነኝ ይላችኋል፣ ቸርች የለውም። እኔ እንደውም አባል አልምላችሁ አገልጋይ የሆነ ፓስተር ነኝ፣ ሐዋርያ ነኝ፣ ነብይ ነኝ ይላችኋል፣ ቸርች የለውም። ማን ኦፍ ጋድ ምናምን ብለሽ ቲክቶክ ላይ አግብተሽው በኋላ ወይ ደግሞ አግብተሃት በኋላ የሆነ ነገር ብትል አካልም አታውቅ ቤተክርስቲያን፣ ራሱ የማያውቀውም ክርስቶስ። ስለዚህ ጋብቻ ሰዓት ነው ብትል ያንተ ነው የሚሆነው እንጂ የመጽሐፍ ቅዱስ አይደለም የሚሆነው። ስንመርጥ ኬርለስሊ ሄደን የመጽሐፉን ፕሪንስፕል ማፑን ንቀን ሄደን ገደል ከገባን በኋላ ጋብቻ ገደል ነው ቁልቁለት ነው የምንል ከሆነ በጣም ዋጋ ያስከፍለናል እና ይህንን ሲሪየስሊ ልትይዙት